የሰው ልጅ በቃ ፒውርሊ ስጋ ነው በቃ ከምናየው ነገር የዘለለ ነገር የለውም የሚል አሰምሽን አለው እና አይ ቲንክ እሱም በትችታቸውን ፌር ትችት ነው ብዬ ነው የማስበው። የመንፈሳዊነት ፕራክቲሳቸው ለምሳሌ ዛ ቴዎሶፊካል ሶሳይቲ ውስጥ የነበረው መንፈሳዊነት ፕራክቲሳቸው የተወሰደው ከሂንዱይዝም ነው ወይም ሌላ ከፋሪስት ሃይማኖቶች አሁን ዮጋም በለው ዜንም በለው እውነትን እኛንን ጋይድ የምናደርገው ማለት ነው። እውነትን ሰው ነው ራሱ የራሱን እውነት የሚፈጥረው ማለት ነው እንጂ እውነት የሆነ ቦታ ላይ ያለና እኛ ያንን አቴን የምናደርገው ነገር ሳይሆን ሰው በግሉ የራሱን እውነት የሚፈጥር ነው ብሎ ያስባል ሴኩላር ሂውማኒዝም ማለት ነው። ኒው ኤጅ ሙቭመንት ደግሞ ጭራሽ እንደውም ሰው እንኳን የራሱ ሊፈጥር ይቅርና እውነት የሚባለው ነገር በራሱ ራሱ ውስጥ ነው ያለው። ስለዚህ ይህንን እውነት ለማግኘት ወደ ውስጣችን ወደ ኢነር ፓርታችን ውስጥ መግባት አለብን። የወንጌል ሊትራሊ ተቃራኒ ነው። ፕሮስፔሪቲ የሚል ቃል ራሱ እንዴት ወንጌል ላይ ልትጨምር አትችልም። ራሱ መጀመሪያ የሚታይ ግልጽ ኮንትራዲክሽን ነው ማለት ነው። አንጻራዊነት ማለት እኔ የራሴ እውነት አለኝ ለራሴ እውነት ነው፣ አንተ የራስህ እውነት አለ የራስ እውነት ነው የሚለው ማለት ነው። የቤተክርስቲያን አስተምሮ ደግሞ እውነት አንድ ናት። እያንዳንዱን ሌሎቹን በሙሉ ወልድ ቪዋችን የሚቀርጸን ከቤተክርስቲያን ውስጥም ያለውን አስተምሮ የሚሆን ከቤተክርስቲያን ውጭ ያለውን ዓለም የምናይበት መነጽራችን ያ እውነት ነው። አንድ እውነት ነው ያለው። ለተናገርከው ነገር ፐብሊክሊ ለተናገርከው ነገር ኃላፊነት መውሰድ የሚባል የለም። በቃ እርስ በርስ ያሉ ኔትወርኮችና ምናምን ከምንም ያስመልጧል ኢትዮጵያ ቤተክርስቲያን ውስጥ እና ያን ያህል ሲስተሙ በቃ ዱምድ የሆነ ሲስተም ነው ልትል ትችላለህ። እና በቃ ከሰዎች ጋር ያላቸው ተግባቦት፣ መተዋወቅ፣ ታዋቂነታቸው ምናምን ምንም ስቴትመንት ሜክ ቢያደርጉ ማምለጥ ይችላሉ። እነሱም ይሄን በእርግጥ ጠንቅቀው ነው የሚረዱት እንደዚህ የሚያደርጉት። ሰላም የመርሃ ግብራችን ተከታታዮች፣ ይህ በተምሮ ሚዲያ አማካኝነት የሚቀርበው የተምሮ ፖድካስት ነው። በዚህ ፖድካስት የተለያዩ ኢሹዎችን እያነሳን የምንወያይበት ፕሮግራማችን ነው። ለዛሬ የተዘጋጀንበት ፕሮግራም የአዲስ ዘመን አስተሳሰብና በትውልድ ላይ ያመጣው አደጋ በሚል ርዕስ ላይ ከወንድማችን ከዲያቆን ኤርሚያስ ጋር ቆይታ እናደርጋለን ማለት ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ዲያቆን ኤርሚያስ እንኳን ደህና መጣ። እሺ፣ ወደ ውይይታችን በቀጥታ ለመግባት የአዲስ ዘመን እንቅስቃሴ ወይም ደግሞ ዘ ኒው ኤጅ ሙቭመንት ያው ከምዕራቡ ዓለም ተቀርቶ የመጣ ሀሳብ ነው። አሁንም ያው ከምዕራቡ ዓለም የመጣ ሀሳብ ነው ወደ ሀገራችን ውስጥ የገባው ማለት ነው። ያው በቅርብ አይደለም ቆይቷል ሀሳቡ። ግን ይሄ ሀሳብ በአንድ የሆነ ሰሞን ይነሳና ከዛ ላይ ትንሽ ረገብ ይላል። ከዛ ላይ ደግሞ ሌላ ጊዜ ደግሞ እንደዚህ ይነሳና ደግሞ ረገብ ይላል። ያው ረገብ ይላል እናለን እንጂ ውስጥ ለውስጥ ያው ይሰራል። አሁንም ድረስ እነዚህ የማነቃቂያ ፕሮግራሞች አሁንም ድረስ ይሰራሉ፣ እንትኖች አሉ። እንደገናም የአርምሞ እንትኖች ተብለው ቦታዎች ተብለው አሁንም ድረስ የአርምሞ ስልጠና እየተባለ ይሰጣል። ከቤተክርስቲያን ፍጹም የሆነ በተለየ ሁኔታ ማለት የቤተክርስቲያን ከቤተክርስቲያን አስተምሮ ፍጹም የተለየ በሆነ ሁኔታ ማለት ነው። ስለዚህ ይህንን የአዲስ ዘመን እንቅስቃሴ ምን እንደሆነ በመጀመሪያ እናብራራውና ከዛ ኋላ ቀጥታ ወደ ውስጥ እንገባለን ማለት ነው። ስለዚህ እንጀምር። ቴንክ ዩ ዘሩ። እንግዲህ እንዳልከው ነው እንግዲህ የአዲሱ ዘመን እንቅስቃሴ ወይም ኒው ኤጅ ሙቭመንት ተብሎ የሚጠራው ነገር በእኛም ሀገር የተወሰነ ስሩን የተከለበት ሁኔታ አለ። እንዳልከው የተለያዩ መዋቅሮች ውስጥ አለ። ግን የምናያቸው ፊት ለፊት የሚታዩት መገለጫዎች ነው። የኒው ኤጅ ሙቭመንት ስፖክስ ፐርሰኖች ነው የምናያቸው። ላይክ ፊት ለፊት ወጥተው የሚናገሩት አነቃቂ ተናጋሪዎች በላቸው የአርምሞ ምናምን የስልጠና ማዕከል አለን የሚሉትን ሰዎች ምናምን ነው የምናያቸው። ግን ያው እነሱ ፊት ለፊት ያሉት መገለጫዎች ናቸው። ስለዚህ ወደኋላ አንድ እርምጃ ወደኋላ ሄደን ነው ብየናውን የተወሰነ ኩዌስችን ማድረግ የሚያስፈልገው ማለት ነው። እና ብዙ ፕላትፎርም ላይ ብዙ ነገር ተብሎበታል። እስቲ በዚህም ላይ ትንሽ ኢላቦሬት ለማድረግ እንሞክራለን። ጉዳዩ የተወሰነ አሳሳቢ ስለሆነ ማለት ነው። እና ቤዚካሊ ምንድነው ኒው ኤጅ ሙቭመንት ሲባል ወይም ኒው ቶት ሙቭመንት ኒው ቶት ሙቭመንት የሚሉታል። የአዲሱ አስተሳሰብ እንቅስቃሴ፣ የአዲሱ ዘመን እንቅስቃሴ እንደተለዋጭ ስም ማለት ነው። እና በዋናነት ምንድነው አሁን ዓለም ላለችበት ሁኔታ አዲስ መንፈሳዊነት፣ አዲስ ኃይል፣ አዲስ ፈውስ ለማስተዋወቅ የሚጥር እንቅስቃሴ ነው። ግን ምንድነው አዲስ መንፈሳዊነት፣ ምንድነው አዲስ ኃይል፣ ምንድነው አዲስ ፈውስ የሚለው የራሱን የቻለ ኑዋንስ ሊኖር አለው ኦብቪየስሊ። ግን በጥቅሉ ብየና ውስጥ ተመለከተው እንደዛ ነው የሚሉት። እና አንድ ዴቪድ ስፓንግለር የሚባል የዚህ የኒው ኤጅ ሙቭመንት ላይ በጣም ፌመስ ሰው ነው። እሱም በዚህ መንገድ ነው ዲፋይን ያደርገው። በቃ አዲስ ማለት ምንድነው አዲሱ ነገር ከተባለ አዲስ መንፈሳዊነት፣ አዲስ ኃይል፣ አዲስ ፈውስ ለማስተዋወቅ የሚጥር እንቅስቃሴ ነው ብሎ ዲፋይን ያደርገዋል። እና በዋናነት በዛ መንገድ ነው እነሱም ዲፋይን የሚያደርጉት ማለት ነው። ግን አይ ቲንክ ዝርዝሮች ስላሉት ያው በጥያቄ ልንመጣበት እንችላለን። እነዚህ አሁን ያልናቸውን ነገሮች በደንብ ዳይሴክት እያደረግን የተወሰነ ለማየት
ኦኬ እሺ አዎ ማለት የአዲሱ ዘመን እንቅስቃሴ አንተም እንዳልከው አዲስ የሆነ አስተሳሰብ እና አዲስ የሆኑ ጉዳዮችን መቀበል ማለት ነው። ማለት ሰዎች ከዚህ በፊት የነበራቸውን አኗኗር ስታይልም ይሁን እሱን ነው ፋይት የሚያደርገው ማለት ነው። ባህልንም አኗኗርንም አጠቃላይ የሆነ በኋላ ላይ እናነሳዋለን። በእርግጥ ግን ይሄ ካልቸር ውስጥ ያሉ ባህሎችን ፋይት ያደርጋል። እንደገና ደግሞ ሃይማኖተኝነትን ፋይት ያደርጋል። እንደውም በጣም ታዋቂ የሆነ አባባላቸው አለ አይደለ? ሃይማኖተኝነትና መንፈሳዊነት የተለያየ ነው ብሎ ነው የሚያምኑት ማለት ነው። ስለዚህ እንደውም አርመሞ የሚል መጽሐፍ አለ አይደለ? የዶክተር ኤልያስ ላይ እና ሃይማኖተኝነትንና መንፈሳዊነትም ሙሉ ለሙሉ ይለየዋል። ሃይማኖተኝነት ማለት ይሄ ወደ ቤተክርስቲያን መሄድ ፕራክቲሶችን ማድረግ ህጉን መከተል ማለት ነው። ሪቹዋሉ ራሱ ሃይማኖት ነው ብሎ ያምናል። ስፒሪቹዋሊቲ ግን ከዛ የተለየ ነው። የሆነ ከመንፈሳዊ ነገር ያ መንፈስ ምን ይሁን ማለት ቅዱስ ይሁን እርኩስ ይሁን የሚታወቅ ነገር የለም። ግን ከዛ መንፈሳዊ ጋር ፖዘር ማድረጋቸውም ፎርዛት ማለት ያን ያህል የሚገዳቸውም ነገር አለ። ብቻ መንፈሳዊ ነው። ዋናው ከሆነ መንፈስ ጋር ትገናኛለህ ነው እንጂ እንትንም አያደርጋቸውም። እና እንደዚህ አይነት አይዲያዎችን መቀበል ነው። ለምሳሌ በዚህ በህክምና ውስጥ ቅድም እንደውም ከቀረጻው በፊት እያወራን ነበር። በህክምና ውስጥ እንደውም አንድ ሰው ሲታመም የታመመበት ዋነኛው ምክንያት ከዚህ በፊት የነበረው ከኒው ኤጅ ሙቭመንት ከመምጣቱ በፊት የሆነ መካኒስቲካል የሆነ ጉዳይ ነው። ማለት ወይ ስጋውን እንትን ብሎ የሆርሞን መዛባት ሊሆን ይችላል ምናምን ሰውነት ውስጥ ያሉ የሆኑ መዛባቶች ናቸው የፈጠሩት ሜካኒስቲክ። አሁን ግን ማለት ሰው እሱን ብቻ አይደለም ሞኒዝም ብቻ ያ ሞኒዝም ነው የሚባለው። ማለት አንድነት ሰው ስጋ ብቻ ነው ብሎ ነበር። አሁን እሱን ነው ፋይት የሚያደርጉት። ማለት ሰው መንፈስም ነው ብለው ያምናሉ። እና ሰው መንፈስም ስለሆነ ሰው ሊድን የሚችለው በሜካኒስቲካል በሆነ ወይ ብቻም ሳይሆን መድኃኒትን በመዋጥ ምናምን ብቻም ሳይሆን በእንደዚህ አይነት ስፒሪቹዋል ፕራክቲሶች ማለት ነው። ስፒሪቹዋል ፕራክቲሶች ዮጋ ምናምን የሚባሉ ፕራክቲሶች አሉ እና በእነሱም ነው አንድም ሊድን የሚችለው የሚል አስተሳሰብ ነው። እና በህክምና ውስጥም ሞደርን ሜዲሲን ደግሞ ክሪቲክ ያደርጋሉ አይደለ? እንዳልከው ይሄ ሞኒዝም ላይ የተመሰረተ እና ጀስት የሰው ልጅ በቃ ፒውርሊ ስጋ ነው በቃ ከምናየው ነገር የዘለለ ነገር የለውም የሚል አሰምሽን አለው። እና አይ ቲንክ እሱን መተቻታቸውን ፌር ትችት ነው ብዬ ነው የማስበው። ግን ችግሩ ግን እነሱ ምንድን ነው ይዘው የመጡት የሚለው ነገር ትክክል ባልሆነ ወይ ነው በቃ ዲሞኒክ በሆነ ወይ ነው እነሱ ያው በእርግጥ በዝርዝር መጣብ። ስለዚህ የአዲሱ ዘመን እንቅስቃሴ ማለት አዲስ አስተሳሰብ መቀበል ማለት ነው። እና ሁሉን ነገር አንድ ነው ብሎ ማየት ይሆናል ማለት ነው። ታሪካዊ ዳራውን ትንሽ አይተን ብናልፍ ጥሩ ነው ማለት ነው። ኦኬ እንግዲህ ምንድነው ይሄ ቴዎሶፊ የሚባል ሙቭመንት ነበር አሜሪካን ሀገር የነበረ እና ሄልና ብላቫትስኪ የምትባል ታዋቂ እንዴት ነው የሆነ ሳይኪክ ኃይል የሆነ ሳይኪክ ኢነርጂ አለኝ ብላ ሳይኪክ ኢነርጂ ነው አለ የሚባለው ይሄ ወጣ ያለ ይሄ ሰዎች በአይኗቸው ከሚያዩቸው ነገሮች ግዘፋዊ ከሆነ ማቴሪያል ከሆነ ነገር የዘለለ ስፒሪቹዋል በቃ ሳይኪክ የሆነ እንትን አለኝ ፓወር አለኝ ብላ የምታምን ሴት ነበረች። እና ወደ ህንድ ሀገር ሄዳ አይ ቲንክ 5 ዓመት አካባቢ እንደዚህ ከህንድ ጉሮዎች ተምራ ነው የመጣችው። ከዛ ሄንሪ ኦልኮት ከሚባል ሰው ጋር 1875 ምናምን አካባቢ አሜሪካ ውስጥ የሆነ ቴዎሶፊካል ሶሳይቲ የሚል ነገር ይመሰርታሉ። እና ቤዚካሊ የኒው ኤጅ ሙቭመንትን ከዛ ነው ትሬስ ባክ የሚያደርጉት የሚያጠኑ ሰዎች ሲያጠኑት ማለት ነው። ብዙ ሊትሬቸሮች ለማየት ሞክሬያለሁ። ያው ኦልሞስት ሁሉም ትሬስ ባክ የሚያደርጉት ከዛ ነው። ግን ያው ብዙ በጥንት ዘመን የነበረው የኖስቲሲዝም ሄረሲ ለምሳሌ ውስጡ አለ። ኒዮፕሌቶኒዝም የተወሰነ አለው ራሱ እንትን ማለት በዝርዝር አሁን ለመሄድ ሰዓት ላይ አስኬደን ይችላል እንጂ በጣም ብዙ ሄረሲዎች አሉት የሆነ ጥንታዊ የነበሩ ማለት ነው። አሁን ለዚህ ዘመን ግን እነዛ ሄረሲዎች አንድ ላይ ሆነው የሆነ ተቀላቅለው ነገር የመጡበት ሲንክሮናይዜሽን ስለሆነ ሁሉንም ከዛም እውነት አምጥቶ አንድ ለማድረግ ስለሚጥር ብዙ አስተሳሰቦች ይኖሩ ብዙ አስተሳሰቦች ሲንክሪቲሲዝም ነው። እና ቤዚካሊ የመንፈሳዊነት ፕራክቲሳቸው ለምሳሌ ዛ ቴዎሶፊካል ሶሳይቲ ውስጥ የነበረው መንፈሳዊነት ፕራክቲሳቸው የተወሰደው ከሂንዱይዝም ነው ወይም ሌላ ከፋሪስት ሃይማኖቶች አሁን ዮጋም በለው ዜንም በለው ሪቹዋሉ ከዛ ነው የተወሰደው። ግን በጣም በቃ ከክርስትና ጋር በጣም ብዙ ተጻራሪ ነገሮች አሉት። ለምሳሌ አሁን ድቀትን ለምሳሌ ፎልን እነሱ እንዴት ነው የሚያዩት? አሁን እኛ ፎል በክርስትና የሚታይበት መንገድ እነሱ የእውቀት ብርሃንን የገለጠው ፎል ነው ብለው ነው የሚያስቡት። ስለዚህ ፎልን በጣም ነው በጣም የሚያደንቁት ነገር ነው። በጣም በቃ እንትን የሚሉት ነገር ነው፣ የሚደመሙበት ነገር ነው። በቃ የሰው ልጅ መውደቁ ይሄ ፎል በክርስትና ኢቭል ተደርጎ የሚታየው ነገር ለነሱ እንደ በጎ ነገር ነው። ሰይጣንም ይሄንን በድቀት ምክንያት ይሄንን ነገሮች ማለት ወደ እውቀት ብርሃን እንድንወጣ ያደረገን እሱ ነው። እና እግዚአብሔር ኢምፕሪዝን ሊያደርገን
በዛ የእሱ ግዛት ውስጥ ኢምፕሪዝን አድርጎ ከእውቀት ሊያርቀን ነበር እና ይህንን ዕፅ በበላ ቀን የሞትን ሞት ትሞታለህ የሚለውን ኤግዛክትሊ በተቃራኒ ነው የሚተረጉሙት እነሱ ማለት ነው። እና አሁን የጠቀስኩልህ የእንቅስቃሴ አርክቴክት የነበሩ ሰዎች ማለት ነው። እና ሰው የሰውን ተፈጥሮ የሚያዩበት መንገድ ይሄ ፎልን የሚያዩበት መንገድ ምናምን ከክርስትና አስተምሮ በጣም በወጣ መንገድ ነው የሚመለከቱት ማለት ነው። እና እነዚህን ሁሉ ነገሮች ይዙና ከዛ እዚህ ላይ ደግሞ የሂንዱይዝም ስፒሪቹዋል ፕራክቲሶች ደግሞ ይጨምሩበታል። ዮጋ ፕራክቲስ ያደርጋሉ ምናምን። ግን የሲንክሬቲሲዝም ከጥንስሱ ጀምሮ ይሄ ሲንክሬቲሲዝም ማለት ለማስረዳት በአጭሩ እንደ ቅየጣ ልንለው እንችላለን። በቃ በክርስትናም ውስጥ በእስልምናም ውስጥ በሂንዱይዝም ውስጥም በቡዲዝም ውስጥ ያሉትን ነገሮች እነሱ ፊውዝድ አፕ ሆነው አንድ ላይ ሆነው ወደሆነ እንትን ይመጣል አይነት ነገር ነው። እና በመካከላቸው ደግሞ መሰረታዊ ልዩነት አለ ብሎ አያምንም። ለምሳሌ አውትዋርድሊ ነው እንጂ ሁሉም ኒው ኤጀሮች የሚሉት ነገር ነው። በቃ የሃይማኖቶች አውትዋርድሊ የተለያየ ነገር ሊኖራቸው ይችላል፣ የተለያየ ፕራክቲስ ሊኖራቸው ይችላል። ግን ፋይናሊ ያው የተለያዩ ሮዶች ግን አንድ ዴስቲኒ ያላቸው አለ አይደለ? ወደ አንድ መዳረሻ የሚወስዱ የተለያዩ ጎዳናዎች አድርገው ነው የሚያስባቸው ማለት ነው። ብዙም ግድ የላቸውም። አሁን ለምሳሌ ኮንትራዲክሽን አሁን በዛ በኒው ኤጅ ሲስተም ውስጥ በጣም ብዙ ኮንትራዲክሽኖች አሉ። ግን ፓርት ኤንድ ፓርሰል ኦፍ ሲስተም ማለት ነው። እና ብዙም ያን ያህል ግድ የሚላቸው ነገር አይደለም ልል ፈልጌ ነው። እና በዋናነት ታሪካዊ ነገሩን ስታይ ከዛ ቴዎሶፊካል ሙቭመንት ጀምሮ የመጣ ነው። ግን በቃ ከዛ በኋላ በተለያየ መንገድ ራሱን እየከሰተ የኖረ ነገር ነው። እና ራሳቸውን ሙቭመንት ሶሳይቲ መስርተው ይህን ስፒሪቹዋል ፕራክቲሶች እያደረጉ የኖሩበት ነበረ። ከዛ በኋላም የመጡ እስከ ቅርብ ጊዜ ድረስ ማለት ነው። እስከ ቅርብ ጊዜ በተለያዩ ሀገራት ውስጥ እንደዚህ አይነት ሙቭመንቶች ነበሩ። በግሪክ ሀገር ሳይቀር አሁን አንተ ሪቪው ልታደርገው ትችላለህ። የጉሩስ ዲያንግዋን እና ኤልደር ፓይሲዮስ የሚለው መጽሐፍ ላይ በቃ ግሪክ ውስጥ ተሰሎንቄ ውስጥ ምናምን ነገር እነዚህ ፕራክቲሶች 1980ዎች ውስጥ እንዴት እንደነበሩ የሚያትት ነገር አለ። አሜሪካን ሀገር ውስጥ ኦሬገን ውስጥ እንደዚህ ቲፒካል የኒው ኤጅ ሶሳይቲ ኦልሞስት ሶሳይቲ በራጅነሽ በአግቫንሽር የራጅነሽ ኦሾ የምንለው እሱ በቃ ምን የመሰለ አገር አቅንቶ ምናምን ነገር ድብን ያለ እንትን አድርገው የኖሩበት ጊዜ ነበር። ያው እሱ ዲፖርት እስኪደረግ ከዛ በኋላ እስኪወጣ ከሀገር ከአሜሪካ እስኪያባሩት ድረስ ማለት ነው። እና ምን ልል ፈልጌ ነው በተለያየ መንገድ ራሱን እየከሰተ የመጣ እንቅስቃሴ ነው ሂስቶሪካሊ ማለት ነው። ሰፊ ታሪክ ሊትሬቸር ሊኖሩ ይችላሉ እውነት ለመናገር ይቺን ሜንሽን ማድረጋችን ሰማው በቂ ይመስለኛል። ግን እስቲል በሁሉም በታሪክ ውስጥ ወጥና ኮመን የሆነው ነገር አንደኛ ሲንክሪቲክ የሆነው ገጽታው ነው በዋናነት ማለት ነው። እና ሲንክሪቲክ ያልሆነበት ጊዜ አልነበረም። ሁሉንም ነገር የመቀየጥ ነገር አለ። ሁለተኛ ደግሞ አዲስ ስፒሪቹዋል ፕራክቲስ እና ዌስቱ ላይ የሚገርመህ ነገር አሁን እነሱ ሄልና ብላቫትስኪ በመሰሩትበት ጊዜ እንደውም ትንሽ ይሻል ነበር። ከዛ በኋላ ግን ይሄ ከኢንላይትንመንት በኋላ የመጣው ይሄ ትራንሴንደንት የሆነውና ማቴሪያል የሆነውን ነገር ኮምፕሊትሊ የመነጠል ነገር አይደለ የመጣው። ትራንሴንደንት የሆነው በቃ እዛው ለብቻው ይቀመጥ ላይ ኤግዚስት እናደርጋለን ከሚለው እንጀምርና እኛ አለን ከሚለው ጀምረን ከዛ በኋላ እንቀጥላለን አይነት ነገር ነው የመጣው። ኤግዚስቴንሻሊዝም እንደሚባለው ኤግዚስቴንሻሊዝም ያው እሱ ላጅ ነው ልትል ትችላለህ። ሰምሃው ፖይንቴ ምንድነው ላይክ አሁን ለምሳሌ በጥንት ዘመን የነበሩ ክርስቲያኖች በጥንት ሳይሆን እኛም ሀገር አሁን መጽሐፍ ትስተዛለ ቃለማሊያውን ስታይ አንድ የሚያስገርምህ ነገር ይህ ስለ ክፉ መናፍስት ሲያወሩ ስለ ኢቭል ስፒሪት ምናምን ነገር ሲያወሩ ይሁን እኛ ስለ ጠረጴዛ ስለ ወንበር ምናምን እንደምናወራው ነው የሚያወሩት። ያን ያህል ቅርባቸው ነበር ለእነሱ የነበረው ማለት ነው። ግን አሁን ሞደርን ነኝ ለሚል ሰው ወይም ፖስት ሞደርን ለሆነ ሰው ይሄ ፌሪቴል ነው በቃ አብሶሉትሊ ፌሪቴል የሆነ ነገር ነው እና ሊቀበለው የሚችለው ነገር አለ በዋናነት ማለት ነው። እና ለእነሱ ግን በጥንት ዘመን ለነበሩ ኢቭን ለምዕራባውያን ነው የምልህ እና ለእነሱም ይሄ ሌላ ሱፐርናቹራል የሆነ ወርልድ አለ ገባህ ብለህ ይሄ ኢቭል ስፒሪቶች አሉ አንክሊን ስፒሪቶች አሉ በመካከላችን እና ከእነሱ ጋር ባትል እናደርጋለን ምናምን የሚለው እንትን ምዕራቡ ዓለም ላይ ተረስቷል ኦልሬዲ። ስለዚህ በጣም ጥልቅ የሆነ የመንፈሳዊነት ረሃብ ነው የነበረው ኦልሬዲ ማለት ነው። እና ያንን አጋጣሚ ተጠቅመው ነው ኒው ኤጅ ሙቭመንት የገባው ማለት ነው። እና የአንድ ዘ ማውንቴን ኦፍ ሳይለንስ የሚል መጽሐፍ አለና እዛ መጽሐፍ በጣም ጥሩ መጽሐፍ ነው። መግቢያው ላይ በብዙ ይሄ ከሚታየው ይሄ ግዘፋዊ ከሆነው ነገር ውጪ ሌላ ነገር ኤግዚስት ያደርጋል ብሎ ማያምን ነበረ ጸሐፊው ማለት ነው። እና ለመጀመሪያ ጊዜ ያመነው ነገር እንዴት መሰለ ይሄ በዚህ ነገር ያመነው ማለት ነው። ምናልባት እኔም ማላውቀው ዳይሜንሽን አለ ብሎ ያሰበው አንድ ሽባ የሆነ የጎበጠ ሰው ነበር እና ሳይፕረስ ውስጥ የነበረ የሆነ ሚስቲክ የሆኑ ቃላት የሆኑ ድጋሞችን ሲደግም ያውም ሌላ ቦታ ሆኖ ማለት ነው እነዛን ቃላት ሲደግም ይሄ የጎበጠው ሰውዬ ቀጥ አለ። አሁንም ፊዚዮሎጂካል በሆነ ወይ ማለት እንዴት ኤክስፕሌን ላደርገው ይችላል
ምንም ያደረገው ነገር የለም። ላይክ ሰውየው በቃ በብዙ ህክምና ምናምን ፌል ያደርገም ሰው ሊሆን ይችላል ምናምን እና የሆኑ ቃላትን በመጥራት ያንን ጎባጣ ሰው ቀጥ አደረገው ማለት ነው። እና ያ ነው የመጀመሪያ ከዛ በኋላ ነው ግን እሱም ከዛ በኋላ መጥቶ ይሄኛውን ነገር እንትን ይለዋል። ያ ወደ ሳይፕረስ ውስጥ የነበሩ ይሄ ሞናስቲክ እንትኖችን ወደ ማየት ኦርቶዶክስ ሞናስቲክ እንትኖችን ወደ ማየት ምናምን ይሄዳልና ግን ፖይንቱ ምንድነው ይሄንን ምሳሌ ያመጣሁት ይሄ መንፈሳዊ በሆነው ነገር አናምንም ብለን የእንትን ያልንበት ዘመን ነው ማለት እኛ ከምናየው በአይናችን ከምናየው ግዘፋዊ ከሆነው ነገር ውጪ ኤግዚስት የሚያደርግ ነገር የለም ብለን ኦልሬዲ ደምድመናልና ያ ነገር ደግሞ ኦብቪየስሊ መንፈሳዊ ረሃብ ፈጥሯል እንደምታውቀው ማለት ነውና ሶ ፊዚካል በሆነው ነገር ይሄ ቁሳዊ በሆነው ነገር ደግሞ ማን መልሳቸው በቃ የህይወት ኢምፖርታንት የሆኑ ጥያቄዎች ቁሳዊ በሆነው ነገር ደግሞ ሊመልሱ የማይችሉ ናቸው። ለማረሳሳት ልትሞክር ትችላለህ፣ ራስህን ለመደለል ልትሞክር ትችላለህ ምናምን አልቲሜትሊ ግን ልታመልጣቸው ማትችላቸው ጥያቄዎች ናቸው እና ፖፑላሪቲውም ከዛ ነው የምንጨው። ነገራችን ላይ ምዕራቡ ዓለም ላይ ሄደው አሁን ሂንዱይዝም እና የኒው ኤጅ ፕራክቲሶች ፖፑላር የሆኑት ቤዚካሊ ከዛ የተነሳ ነው እና ሶ በዛ ምክንያት ነው ልል ፈልጌ ነው እንደዚህ የሆኑት እና እነሱ መጥተው አዳዲስ ነገሮች ያሳያሉ። ለምሳሌ አሁን ቅድም ያልኩ የህክምናው የሂሊንግ ለምትል ለምሳሌ ህክምና ሞኖፖላይዝ ተደርጓል ነው በቃ ልክ ትምህርትም ህክምናም የሚያነሱት ክሪቲካል አይደለ ትምህርትንም በቃ ፖለቲክሱ ማለት ነው ሞኖፖላይዝ ያደርጋል፣ ህክምናንም ሞኖፖላይዝ ያደርጋል። ስለዚህ እስቲ ለምሳሌ እኛ አዲስ የፈውስ መንገድ ቢኖርንስ ለምሳሌ ፊዚካል ያልሆነ ለምሳሌ ክኒን ሳትውጥ የሆነ ሲረፕ ሳትጠጣ ወይም የሆነ ነገር ሳታደርግ የሆነ ቀዶ ህክምና ሳይሰራል ምናምን ሰውነት ሳይቀድር ሳይሰፋ የሆነ ሰው የሆነ ማንትራዎች ብቻ የሆነ መቁጠሪያ ነገር ይዞ እየደገመ ጎባጣውን ሰውዬ ቀጥ የሚያደርገው ከሆነ ምናምን ኦኬ ይሄ ነገር ኢንትረስቲንግ ሊሆን ይችላል የሚል አይነት እንትን ይፈጥራል ማለት ነው። ምክንያቱም ሁል ጊዜ ሰው ልጅ የሆነ እንደዚህ አይነት ሎንጊንግ አለው አይደለ ይሄ ቁሳዊ ከሆነው ነገር በላይ ቁሳዊ ከሆነው ነገር ትራንሴ እንደሚያደርግ ነገር የመፈለግ ነገር አለው እና ኢቨን ኤቴይዝም እና ቴይዝም የምትለው ነገር ራሱ ስለ እውነተኛ ወርሺፕ እና እውነተኛ ስላልሆነ ወርሺፕ ነው ተብሎም ይገለጻል። አሁን ለእኔ በጣም ስሜት የሚሰጠኝ ኤክስፕላኔሽን እሱ ነው እና ጉዳዩ ስለ ኤቴይዝም እና ስለ ቴይዝም ሳይሆን ስለ ፎልስ ወርሺፕ እና ስለ ራይት ወርሺፕ ነው በዋናነት ማለት ነው እንጂ ወርሺፕ ሳያደርግ መኖር አይችልም የሰው ልጅ አፍተር ኦል ማለት ነው። እና ሶ ፖፑላሪቲያቸው ቤዚካሊ ከዛ ነው የሚመነጨው ልልፈልግ ነው። ሂስቶሪካሊ በጣም በብዙ መንገድ በብዙ ዳይሜንሽን ኢቮልቭ እያደረገ የመጣ ነው። በጣም ብዙ ጉሮዎች ነበሩ። አሁን በዚህ የተለያዩ ሙቭመንቶች ነበሩ። አሁን የሻማኒዝም የሚባል የሆነ የእርዝ ሪሊጅን አሁን እሱም እንደ የሆነ ኮሚኒቲ ነገር ይኖራቸዋል እርስ በርስ ይሄ ስፒሪቹዋል ፕራክቲስ የሚያደርጉበት ምናምን ኮሚኒቲ ይኖራቸዋል እና ግን ይሄ ምስረታው የሚገናኘው ሄልና ብላቭስኪ ቤዚካሊ ዌስቱ ላይ አሁን ያለው ኒው ኤጅ ሙቭመንት ያሉት ማለት ነው። ከዛ ከሁሉም ነገር ጋር ፊውዝድ አፕ የሆነ የተቀየጠ አዲስ መንፈሳዊነት አዲስ ኃይል ለዓለም ማስተዋወቅ እንችላለን የሚል አይነት አሰምሽን ይዞ የተነሳ እንቅስቃሴ ነው በዋና ነው። አይ ለአስተሳሰቡም ግን ሌሎች አስተሳሰቦች ግብአት አላቸው ብዬ አስባለሁ። ማለት ለምሳሌ ሂውማኒስቲክ ሳይኮሎጂ ላይ ማነው አብርሃም ማስሎ የሚባለው ሰው ያለ ማለት ሰው የራሱ የሆነ ፖቴንሻል አለው እና የሆነ አክቹዋላይዜሽን ላይ ማለት ስናደርሰው ነው ሰው የሆነ ከሳይኮሎጂ አንጻር ነው የተናገረ ያለው እና የሆነ አክቹዋላይዝ ማድረግ ያለበት ነገር አለ። ስለዚህ ሰው የራሱ የሆነ ፖቴንሻል አለው ብሎ ያስባል። ሰው ኒው ኤጀሮችም እንደዚህ ብሎ ያስባሉ። ያንን አክቹዋላይዝ ለማድረግ ነው ወደ ዮጋም ወደ ሌሎች ፕራክቲሶች የሚሄዱት ማለት ነው። እና ሰው የራሱን ወደ ኢነር ፓርቱ ሲገባ ወደ ውስጡ በገባ ቁጥር ወደ አክቹዋላይዜሽን እያደገ ይሄዳል ማለት ነው። የእነሱ አክቹዋላይዜሽን ያው ጋድ ነው ማለት ሰው መጨረሻው አምላክ መሆን ነው ብሎ ነው የሚያስቡት። በኋላ በላይ ቀጣይ ጥያቄ ላይ የምናነሳው ማለት ነው። ስለዚህ ከዚህም እነዚህ የሳይኮሎጂ እንትኖች ካርል ዩንግንም ጨምረ ማለት ነው። እነዚህ ለምሳሌ ካርል ዩንግ የምስራቆቹን የታኦይዝም ቡዲዝም ምናምን አስተሳሰቦችን ሞር ከዚህ ከኤሮፓውያን አስተሳሰቦች ጋር ቀይጦ ያስተማረ ሰው ነው። እነዚህ ነገሮችም እንትን አድርገዋል ብዬ አስባለሁ። ኮንትሪቢዩት አድርገዋል። ሌላው ሴኩላር ሂውማኒዝም የሚባለው ማለት ነው። ሴኩላር ሂውማኒዝም ማለት ሰውን ማዕከል ያደረገ ማለት ነው። ማለት እኛ ብቻችን እዚህ ዓለም ውስጥ ስለዚህ እውነትን እኛንን ጋይድ የምናደርገው ማለት ነው። እውነትን ሰው ነው ራሱ የራሱን እውነት የሚፈጥረው ማለት ነው እንጂ እውነት የሆነ ቦታ ላይ ያለና እኛ ያንን አቴን የምናደርገው ነገር ሳይሆን ሰው በግሉ የራሱን እውነት የሚፈጥር ነው ብሎ ያስባል ሴኩላር ሂውማኒዝም ማለት ነው። ኒው ኤጅ ሙቭመንት ደግሞ ጭራሽ እንደውም ሰው እንኳን የራሱ ሊፈጥር ይቅርና እውነት የሚባለው ነገር በራሱ ራሱ ውስጥ ነው ያለው። ስለዚህ ይህንን እውነት ለማግኘት ወደ ውስጣችን ወደ ኢነር ፓርታችን ውስጥ መግባት አለበት። ስለዚህ እንደዚህ ነው ስፒሪቹዋል ፕራክቲሶችን የሚደረጉት ማለት ነው። አክቹዋላይዜሽን ሰልፍ አክቹዋላይዜሽን ላይ ለመድረስ ማለት ነው። ስለዚህ በዚህ በቃ ይብቃንና ወደ ዋናው ፓርት ብንሄድ ይሻላል። ዋነኛው መገለጫዎቹ ምን ናቸው? በጣም ብዙ መገለጫዎች አሉት። እንዲሁም ብዙዎቹ መገለጫዎቹ እኔ አንድ ናቸው ብዬ ነው የማስበው። ለምሳሌ ኦሊዝ ዋን ኦሊዝ ጋድ ምናምን እያለ የሚሄደው ማለት ሁሉም ነገር አንድ ነው፣ ሁሉም ነገር እግዚአብሔር ነው እያለ የሚሄደው ማለት ነው። ስለዚህ
መገለጫዎቹን ብናወራ ጥሩ ነው የበለጠ ይሄ አይ ቲንክ አሁን ያልከው የአንማስኪንግ ኒው ኤጅ ሙቭመንት የሚል መጽሐፍ አለ። ኢንትረስትድ የሆኑ ሰዎች ሊያነቡት ይችላሉ። በጣም ጥሩ ኢንትሮዳክሽን ይሰጣል እና እዛ ላይ ካራክተራይዝ ባደረገበት መንገድ ካራክተራይዝ ማድረግ እንችላለን ብዬ አስባለሁ። አንደኛው ኦል ኢዝ ዋን የሚለው ነው። በቃ ሁሉም ነገር አንድ ነው የሚለው አስተሳሰብ ነው። ቤዚካሊ ሶ ሁሉም ነገር አንድ ነው ሲሉ ለምሳሌ ክፋትና ደግነት የሚል ዲስቲንክሽን ሜክ አያደርጉም። ማለት ክፋትና ደግነትም እንዲሁ አንድ ናቸው። ሁሉንም ነገር ደግሞ የሚቆጣጠረው ሊትራሊ አእምሯችን ነው ብለው ነው የሚያስቡት እነሱ። እውነታ ደግሞ ከክፉና ከደግ ባሻገር ነው። ቢዮንድ ጉድ ኤንድ ኢቭል ማለት ነው። ያሉት ብዙዎች ሳይሆኑ ሜን የሚባል ነገር የለም። በቃ ሲስተም ውስጥ አንድ ነገር ነው ያለው እና አንደኛው ይሄ ነው ኦል ኢዝ ዋን የሚለው ማለት ነው። ሁለተኛው ኦል ኢዝ ጋድ የሚለው ነው። ቤዚካሊ ፓንቴይዝም የሚባለው ነገር ነው። በፓንቴይዝም እና በፖሊቴይዝም መካከል ለምሳሌ አሁን ቤዚክ ልዩነት አለ። ፖሊቴይዝም በዋናነት ምንድነው ብዙ አማልክት አሉ ነው። ለምሳሌ አሁን የግሪኮ ሮማን እንትን ብትመለከት ለምሳሌ ዜውስ አለ፣ አፖሎ አለ፣ ምናምን ብዙ አማልክት አሉ ነው። ወደ ፓንቴይዝም ስትመጣ ግን ፓንቴይዝም ጋር ብዙ አማልክት አሉ ሳይሆን በቃ ሁሉም ነገር ኢሴንሻሊ አምላክ ነው። በቃ ኤሰንሱ አሁን የኛ ኤሰንሳችን አምላክነት ነው አይደል? የዛፉም የጠረጴዛውም የምናምኑም ኤሰንስ ዲቪኒቲ የሁላችንም ኤሰንስ ውስጥ ኢምቤድድ የሆነ ያለ ነገር ነው የሚል አይነት አመለካከት ነው። አትሪቢዩቱ ላይ ነው የሚለያዩት እንጂ ኤግዛክትሊ ኤሴንሳችን ተመሳሳይ መገለጫዎቹ ላይ ነው እንጂ ኤግዛክትሊ አሁን ኤሴንስ ኤነርጂ ዲስቲንክሽን እየተባባለ ነበረ ከቀረጻ በፊት ማለት ነው። እና እንደዚህ የሚባል ነገር የለም እነሱ ጋር። አሁን በቃ ኤሴንሻሊ ሁሉም ነገር አምላክ ነው ብለው ነው የሚያስቡት ማለት ነው። ቤዚካሊ ፓንቴስቲክ ነው ማለት ነው ወርልድ ቪው። እጽዋትም በለው እንስሳትም በለው ሁሉም ነገር አምላክ ነው። ከዛ ሁላችንም ደግሞ መለኮታዊ ባህሪ ያለን ያ ዲቪኒቲ ያልኩት ነገር። የኒው ኤጅ ዓላማ ደግሞ ምንድነው? በዋናነት በአላዋቂነት ኢግኖራንስ። ለምሳሌ እሺ ታዲያ አምላክ ከሆነን ሁላችንም ለምንድን ነው አምላክ ብለን ያላሰብነው ወይም ሪያላይዝ ያላደረግነው የሚል ጥያቄ ሲነሳ ቤዚካሊ የሚሰጡት መልስ ምንድነው? አላወቅ ነው። በቃ ውስጣችን ያለውን አምላክነት አላወቅ ነው። እና የኛም ዓላማ የኒው ኤጅ ሙቭመንት ዓላማ በውስጣችን የተኛውን አምላክነት በቃ መቀስቀስ ነው። መታ መታ አድርጎ እንደመቀስቀስ አይነት ነገር ነው። እና ሁለተኛው ኦል ኢዝ ጋድ ነው። ሶስተኛው ሂውማኒቲ ኢዝ ጋድ። ያው ኦብቪየስሊ ሁሉም ነገር አምላክ ከሆነ ያው ሰውነትም አምላክ ነው ነው። አሁን ሂንዱይዝም ለምሳሌ አሁን ሰላምታቸው ነመስቴ የሚል ሰላምታ አላቸው አይደለ? በአንተ ውስጥ ያለውን አምላክ ሰላም ላለው ነው አይደለ? ቤዚካሊ ፖይንቱ ሁሉም ሰው ኢሴንሻሊ አምላክ ነው የሚል አይነት እና ውስጣችን ውስጥ በውስጣችን ተንበርከን ልንሰግድለት የሚገባ ዲቪኒቲ አለ የሚል አምላክ አለ እንትን አመለካከት አላቸው። ከዚያ ሌላ ፌመስ የሆነ አባባል አትማን ኢዝ ብራህማን፣ ሰውነትና አምላክነት ያው ናቸው አይነት ነገር ነው ትርጉሙ ማለት ነው። እና ይሄ ነገር አለ ሂውማኒቲ አምላክ ነው። እና ሌላ ግን እዚህ ጋር ሂውማኒቲስ ጋር ላይ መጽሐፉም ላይ ያነሳው በጣም ጥሩ ነገር ብዬ የማስበው ምንድን ነው ሃይማኖት ይሄ ቅድም እንዳልን ውጫዊ ነገሮቹ ሊለያዩ ይችላሉ። ስልህ ሪቹዋሉ ሊለያይ ይችላል። ለምሳሌ አሁን የዶግማ ልዩነት እነሱ በጣም የሚያስቃቸው ነገር ነው። በቃ የዶክትራይናል ዲፍረንስ ምናምን የሚባለው ነገር ዝም ብላችሁ እኮ ነው የምትደክሙት እኮ። ፋይናሊ እንደዚህም ብለህ እመን፣ ክርስቶስም አምላክ ነው ብለህ እመን፣ ሰውም አምላክ ነው ብትል፣ ምንም ብለህ ብታምን ፋይናሊ ግን ወደ አንድ መንገድ ነው ሁላችንም የምንመጣው ማለት ነው። እና ተፈጥሯቸው ኤሴንሻሊ ሁሉም ሃይማኖቶች በኤሰንስ ተመሳሳይ ናቸው ብለው ነው የሚያስቡት ማለት ነው ኒው ኤጀሮች ማለት ነው። እና ዶግማ የሆነ የሚመጣ የሚሄድ ነገር ነው። ቋሚው ነገር ግን በዛ አይነት ነው ማለት የጋራችን የሆነ አምላክ መኖሩ ነው ቋሚው ነገር ነው። አራተኛው የቼንጅ ኢን ኮንሽስነስ የሚለው ነው። ያው እሱ ምንድነው በዋናነት ይሄ ኢግኖራንስ ካሉት ነገር ጋር ይገናኛል። እና ላይክ ኮንሽስነስ ለምሳሌ የሚለወጠው አምላክ መሆንን ሪያላይዝ ማድረግ ስትጀምር ነው። ቤዚካሊ አምላክ መሆንን ሪያላይዝ ካላደረግ ኮንሽስነስ ምንም አልተለወጠም በቃ። ስለዚህ ኮንሽስነስ እንዲለወጥ አምላክነትን ሪያላይዝ ማድረግ አለብን። አምላክነትን ሪያላይዝ ለማድረግ ደግሞ ቅድም ኢግኖራንስ ካሉት ከድንቁርና መላቀቅ መውጣት ያስፈልጋል ማለት። ስለዚህ ሁላችንም አምላክ መሆናችንን ካመንን ወደ ልዩ መንፈሳዊ ብቃት እንመጣለን የሚል ነው። ከዛ አምስተኛው ሁሉም ኦል ሪሊጅንስ አር ዋን ነው። ሁሉም ሃይማኖቶች አንድ ናቸው። የሲንክሬቲዝም ማለት ነው። ራሱ በቃ ይሄ አምስቱ ነገር ባይዘ አንድ ነገር ነው። በአምስት መንገድ በየነው እንጂ ጀስት ዳይሴክት አድርጎ ለማሳየት መጽሐፉም ላይ በዛ መንገድ እንትን አድርገው እንጂ ስለ አንድ ነገር ቤዚካሊ። እና ይሄ ኦል ኢዝ ዋን የሚለው ላይ ሁሉም ነገር ልታጠቃልለውም ትችላለህ እውነት ለመናገር። አይ ቲንክ በዚህ በአምስቱ መንገድ ካራክተራይዝ ይደረጋል። ግን በሁለት ከፍለን ለምሳሌ እንመልከተው ቢባል ሁለት አስፔክት አለው። የሆነ ኦከልቲክ አስፔክት አለው፣ እንደገና ሂውማኒስቲክ አስፔክት አለው። ኦከልቲክ አስፔክት እንግዲህ ምንድነው? ይሄ ምትሃታዊ ልምምዶችን የሚገልጸው እንትን ነውና ቃል ነው። ለምሳሌ ዮጋ በለው ዜን በለው
ሌሎች የመንፈሳዊነት ፕራክቲሶች ማለት ነው የሆነ ከሂንዱይዝም ጋር ቤዚካሊ የሚገናኙት የመንፈሳዊነት ልምምዶች እነሱ ኦካልቲክ የሆነው አስፔክት ውስጥ ነው የሚካተቱት ማለት ነው። ስለዚህ ፕራክቲስ ታደርጋለህ። ያው እንዳነበብከው እዛኛው መጽሐፍ ላይ የፋዘር ሴራፊም ላይ እንዳሉ ሌሎችም እንደዚህ አይነት ፕራክቲስ ውስጥ የነበሩ ሰዎች ብዙ የጻፉ ሰዎች አሉ እውነት ለመናገር እና ሰው የሆኑ ማንትራዎች እየደገምክ በሆነ ያህል ጊዜ የሆነ አይነት ስፒሪቹዋል ፕሮግረስ የምታሳይበት ከዛ ፋይናሊ ወደ ዋነስ በቃ መጠቃለል ማለት ነው። ወደዛ አንድነት በምልአት መጠቃለል መግባት ነው በቃ ሀሳቡ እሱ ነው። እና ግን እሱ ግን ወዲያው የሚደርስበት አይደለም። ቤዚካሊ በጣም ማቴሪያሊስቲክ እና ሜካኒካል ነው ራሱ የመንፈሳዊነት ፕራክቲሱን ስትመለከተው ማለት ነው። እና ልክ አሁን ኦርቶዶክስ መንፈሳዊነት ስትመለከት ለምሳሌ የሆነ ፎርሙላ ያለው ነገር አይደለም። ይሄን ታርግና ይሄን አድርገህ ስትጨርስ በሆነ ጊዜ ውስጥ እዚህ ጋር ትደርሳለህ ምናምን የሚባል ነገር የለም። እነሱ ጋር ይሄ ያለ በነገራችን ላይ እና የሆኑ እንትን አለው የምትደግማቸው ነገሮች አሉ። ከዛ የሆነ አይነት ኮሚትመንት ኤክስፔክት ይደረግብሃል እና በጣም ሜካኒካል በሆነ ወይ ታድጋለህ ወደዛ አይነት ነገር ነው። ማቴሪያሊስቲክ ነው። አሁን ለምሳሌ ቻክራ የሚሉት ነገር አለ አይደለ? ይሄ ቻክራ 7 ደረጃዎች አሉት። የመጨረሻው 7ኛው ቻክራ ላይ እና የቻክራ ራሱ እንትን አለ በዚህ በማቴሪያል ወርልዱ ልክ ሳይንስ እንዴት ነው የሆነ በላቦራቶሪ እያጠናክ አሁን ቫይረስን ለማየት በላቦራቶሪ አይደል የምታየው እና የአንድ ሰው የቻክራ መጠኑን ለማየት ራሱ መሳሪያዎች እየተሰሩ ነው አሁን እንትን ለማየት ማለት እና ሞር በቃ ማቴሪያሊስቲክ የሆነ በጣም ማቴሪያሊስቲክ ነው መንፈሳዊነቱ ራሱ ዲፕሊ እንዳልከው ማቴሪያሊስቲክ እና ሜካኒካል የሆነ አክቹዋሊ ቻክራን እኮ 7 መሆኑ በእኛም በዕብራውያን 7 ፍጹም ቁጥር ነው ምናምን ከሚለው ጋር እኮ ዶክተር ኤልያስ ገብሩ ሲያገናኙት ነበር በዲቤት ላይ በለው ኪሩቤልንም ከቻክራ ጋር ለማገናኘት ስክሪፕቸር ላይ ጠቅሱትን 7 የተባሉትን ነገሮች ከእንትን ጋር ለማገናኘት ከቻክራ ጋር ለማገናኘት ሞክረዋል እና እንዳልከው ዲፕሊ ማቴሪያሊስቲክ ነው። እንግዲህ አስበው ለማየት እስከመሞከር ድረስ ያሉበትን መንፈሳዊ ስቴት ለማየት ማለት ነው የሚለካ ሊትራሊ የሚለካ ሜጀር የሚደረግ ማለት ቁሳዊ በሆነ መንገድ የሚለካ መንፈሳዊነት ማለት ነው። አኔ ኢትስ ኮንትራዲክሽን ኢንተርምስ ማለት መንፈሳዊነት እንዴት ቁሳዊ በሆነ ነገር ሊለካ ይችላል ራሱ መጀመሪያ እና ልክ ይሄም ነገር አለ። አንደኛው ኦካልቲክ ነው፣ ሁለተኛው ሁማኒስቲክ ነው። ሁማኒስቲክ ደግሞ ይሄ በዋናነት ይሄ ስፖክስ ፐርሰኖች አሉ አይደል ፊት ለፊት ሲናገሩ የምንሰማቸው እና አዎንታዊ አካባቢ መፍጠር ይሉሃል። ይሄ አዎንታዊ አስተሳሰብ ፖዚቲቭ ቲንኪንግ ይሄ እንደገና እጽሞና ልምምዶች ይሄ የሚሏቸው ነገሮች አሉ አይደል እነዛ አሁን ፊት ለፊት የምናያቸው ነገሮች ናቸው። ከራስ ጋር ኮንሳይል ማድረግ ወደ ውስጥ መመልከት መቻል ምናምን ይሄ በስፖክስ ፐርሰኖች በአነቃቂ ተናጋሪዎቹ በኩል የምንሰማቸው ነገሮች ማለት ነው። እና አይ ቲንክ በሁለቱ መንገድ ደግሞ እንትን ማድረግ እንችላለን። ከዛ በአካሄድና በግብ ደረጃ ዩዥዋሊ የሚናገሩት ነገር ምንድን ነው? በቃ ዓለምን ወደ አንድ እንትን ማምጣት ነው። በቃ ይሄ ክፍፍላችን ዲቪዥናችን ምናምን ፌክ ነው። አንደኛ መሰረት ያለው ነገር አይደለም። እኛ ዝም ብለን ነው የምንጨቃጨቀው። ይሄ የነገር ሃይማኖት ልዩነት፣ የዶክትሪናል ልዩነት ምናምን እያላችሁ የምትጨቃጨቁት ዝም ብላችሁ ጊዜያችሁን እያቃጠላችሁ ነው የሚሉት እኛን ማለት ነው። ስለዚህ አንድ ወደሆነ እንትን ኒው ወርልድ ኦርደር በቃ ይሄ ሁሉም ነገር ወደ አንድ አምላክ ያደርሳል ወደሚል ነገር መምጣት እንችላለን። በቃ አሁን እንደምታውቀው ነው ብዙ አማልክትን እንትን ማለት የሂንዱይዝም አንዱ እንትን ነው። ለምሳሌ አሁን ክርስቶስ አምላክ ነው እኮ ብትላቸው ከሂንዱይዝም ጋር የሆነ ተቃርኖ አይደለም የሚታያቸው። ኦኬ በቃ አት ሴም ታይም ግን ክሪሽና አምላክ ነው ብትላቸው ልክ እንደ ክርስቶስ ሊቀበሉ ይችላሉ። ክሪሽና አምላክ ብለው ስለሚያስቡ ያ በቃ ማለት ተጣርሶ አይደለም የሚታያቸው። አሁን ከክርስትና ጋር በቃ ኦኬ አይ እንደዛ ከሆነ ጥሩ ነው አድ እናደርገዋለን ነው የሚሉ በቃ ይጨምሩታል። አማልክት የማያልቁ አማልክቶቻቸው ሊስት ውስጥ ማለት ነው 300 ሺህ ምናምን እንደዚህ ነው አይደል የሂንዱይዝም አማልክቶቻቸው በቃ +1 +2 እያደረጉ መቀጠል ነውና የተስማማ ሆኖ ተገኝቷል። በተለይ አሁን ምዕራቡ ዓለም ላይ ደረሰበት የመንፈሳዊነት እጦት ደረጃ የተስማማ ሆኖ ምክንያቱም ምንም በቃ ሁሉም ነገር ቁሳዊ ነገር ሆኗል። አሁን ምዕራቡ ዓለም ላይ ስትመለከት ምዕራቡ ዓለም ስንል በኤክስቴንሽን እኛንም እያለ ነው እውነት ለመናገር ያው በእነሱ መንገድ እየሄድን ስለሆነ እኛም ማለት ነው እና ሁሉም ነገር በቃ ይሄ ቁሳዊ ከሆነው ነገር ግዘፋዊ ከሆነው ነገርና ከምናየው ነገር የዘለለ ምንም ነገር የለም ነው በዋናነት ሀሳቡ ነው። ያ በደንብ የተመቸ ሁኔታ ፈጥሯል ለማለት ነው። በአካሄድና በግብ ደረጃ የሚሉት አንደኛ የመንፈሳዊ ንቃትን መፍጠር፣ ዓለም አቀፍ ሰላምን ማስፈን ምናምን ውስጣችን ያለውን ፖቴንሻል ሪያላይዝ ስናደርጉ ሁሉም ወደዚህ ኢግኖራንሱ ስላለ ነው። አሁን ጦርነት ሀፕን የሚያደርገው ለምሳሌ ውስጣችን ያለውን አምላክነት
ስላላወቅን ነው በቃ ሪያላይዝ ማድረግ ስላልቻለ ነው። ዓለም አቀፋዊ ሰላም ማስፈን ይሉሃል፣ መንፈሳዊ ንቃት መፍጠር፣ ይሄ ለረሃብና ለጦርነት መፍትሄ ማግኘት፣ ከዛ በግለሰብ ደረጃ ደግሞ ይሄ ትራንስፎርምድ መሆን፣ መለወጥ፣ አዳዲስ መንፈሳዊ ኃይሎችን ዲስከቨር ማድረግ ምናምን የሚሉት ነገር አለና ምንድነው ይሄንን የተቀበለ ሊለማመድ የሚችል በቂ ቁጥር ከተገኘ ከማህበረሰቡ ውስጥ የሚፈልጉትን ለውጥ ማድረግ እንደሚችሉ ያስባሉ ማለት ነው። ክሪቲካል ማስ የምትለው ነገር ማለት ነው። ያ በቂ ቁጥር እስከተፈጠረ ድረስ ማለት ነው። ግን ይሄ በጣም ግራጁዋል ሊሆን ይችላል። አይሮን ቶሎ ማፕል ሊያደርግ ይችላል። አይ ለምዕራባውያንም ግን የተመቻ ነው ይሄ አስተሳሰብ። ምክንያቱም ምዕራባውያን የነሱ የላይፍ ጎላቸው ያው ማቴሪያሊስቲክ እንትን ነው አይደለ? ፕሮስፔሪቲ ነው ማለት ይሄ መበልጸግ ነው በቁሳዊ ነገር ላይ ማለት ነው። እና ስፒሪቹዋል ኤክስፒሪየንሶቹ ደግሞ ፕራክቲሶቹ ስፒሪቹዋሊ ኤክስፒሪየንስ የሚያደርጉት ነገር በጣም ቀላል ነው ጉዳዩ ማለት ነው። ማለት የሆነ ሰዓት ላይ አርሞት የሆነ ማታ ላይ ትገባለህ ትንትላለህ ማለት ወደ ራስ ዮጋ ነገር ትንትልና እንትን የሚባለው ይሄ ሎ ኦፍ አትራክሽን ማለት ነው። ከዩኒቨርሲቲ የሆነ ነገር ትስባለህ ማለት ነው። የሆነ ማቴሪያል ወይ ብር ወይ የሆነ እንትን ትስባለህ ማለት ነው። ስለዚህ ያ እያበለጸገክ ነው የሚሄደው ቁሳዊ እንጂ ይሄ የክርስቲያኒቲ ውስጥ ያለውን ራስን ባዶ ማድረግ ስፒሪቹዋሊቲ አንደኛው ዋነኛው መገለጫው ራስን ባዶ ማድረግ ነው አይደለ? ራስን በዌልዝ ሀብት ያለ ቅጥ መማለልን መማለል አሁን ምን ልትለው ትችላለህ? አሁን እሱ ስፒሪቹዋሊቲ አይደለም፣ ግን ለእነሱ ግን በቃ ይሄ ስፒሪቹዋል ኤክስፔሪየንስ ነው ሲባሉ እነሱ ራሳቸውን ማበልጸግ ስለሚፈልጉ ቀለለላቸው ማለት ነው እንጂ እንደ ኦርቶዶክስ ውስጥ ያለው ማለት የማይቻል ነው እያልኩኝ አይደለም። ኦርቶዶክስ ስፒሪቹዋሊቲ ግን ምንድነው ነገሮችን ማጣት ነው ማለት ከውስጥ ወደ ውጪ ነው የስፒሪቹዋሊቲ የኦርቶዶክስ ስፒሪቹዋሊቲ ማለት ራስን ባዶ ማድረግ፣ ራስን መስጠት፣ ያለን ነገር ሁሉ መስጠት ልክ እንደ ክርስቶስ ማለት ነው። ክርስቶስ ራሱ ባዶ እንዳደረገው የነዚህ የኤክስፔሪየንስ ፕራክቲሶቹ ግን የስፒሪቹዋል ፕራክቲሶቹ ግን ከውጭ ወደ ውስጥ ነው። ልክ ነው። ከፕሮስፔሪቲ ጎስፕል ጋር የሆነ ኦቨርላፕ የሚያደርግ ነገር አለ አይደል? ሙሉ ለሙሉ የእንትንም የሰራፊም ሪዮስ ላይ መጽሐፍ ላይ ሙሉ ለሙሉ ከእንትኖች ጋር ይገናኛል። ካሪዝማቲክ እንቅስቃሴዎች ሙቭመንቶች ጋር ይገናኛል። ይሄ የፕሮስፔሪቲ ጎስፕል ጋር ኦቨርላፕ ያደርጋል። ምክንያቱም ፕሮስፔሪቲ ጎስፕል ይዞ ላባት ይሄ ሀብት ቁሳዊ ነገር ነው ማለት የወንጌል ሊትራሊ ተቃራኒ ነው። ፕሮስፔሪቲ የሚል ቃል ራሱ እንዴት ወንጌል ላይ ልትጨምር አትችልም። ራሱ መጀመሪያ የሚታይ ግልጽ ኮንትራዲክሽን ነው ማለት ነው። እና እነሱ ግን አሁን አይተህ ከሆነ እነሱም ኢምብሬስ ያድርጉት ያለ አሁን ይህንን ነገር በቃ ለምሳሌ ሀብትን መሳብ ይሄ በሎ ኦፍ አትራክሽን ለምሳሌ አሁን ይሄ ፕሮስፔሪቲ ጎስፕል ጋር ኦቨርላፕ የሚያደርግ ነገር አለው ማለት ነው። እና ይሄ ከመመረጥ ጋር ኦልሞስት ሀብት ማፍራትን ንብረት ማፍራትን መቻለን ከጽድቅ ጋር ከመመረጥ ጋር ነው በዋናነት አይደል የሚያገናኙት እነሱ። እኛ እንደዛ ልንመለከተው አንችልም። በጣም ግልጽ ተቃርኖ ነው። ስለዚህ ከውጭ ወደ ውስጥ ሆነ ማለት ነው ማለት እንትኖችን ሀብትን ወደ ራስ ለመሳብ የሚደረግ ፕራክቲስ ነው። ስለዚህ ለምዕራባውያን በጣም የተመቸ ነው ማለት ነው። እሺ እዚህ ፖይንት ላይ ግን አንድ ለመጨመር የሆነ ስለ ዴዝ ራሱ የሚያስቡት ሀሳብ አሁን ኦል ኢዝ ዋን ብለዋል። ስለዚህ አሁን ስለ ዴዝ የሚያስቡት ላይፍን እነሱ የሚያስቡት ልክ እንደ ሰርክል ነው ማለት አንድ ሰው ይኖራል፣ ይሞታል። ከሞተ በኋላ ደግሞ ሪኢንካርኔት አድርጎ ደግሞ እንደገና የሪኢንካርኔሽን ሀሳብ ማለት ነው ሙሉ ለሙሉ ከቤተክርስቲያን ሀሳብ የተለየ ማለት ነው። ስለዚህ እንደገና በሌላ ስጋ ነፍስ አንድ ሰው ሲሞት ነፍሱ ትወጣና በሌላ ስጋ ውስጥ ደግሞ እንደገና ደግሞ እንደገና ትፈጠራለች ማለት ነው። ስለዚህ ሞር ይሄ ማቴሪያሊስቲክ ነው ማለት ሌላ ወርልድ የለም ማለት ነው። ይሄ ወርልድ ብቻ ነው ያለው ብለው የሚያስቡት ማለት ነው። ሌላው ግን ፕራግማቲክ ነው። ፕራግማቲክ ነው ማለት አንድን ነገር የሚያዩት ከጥቅሙ አንጻር ነው። ጥቅማዊነትን በጣም ያደላሉ ማለት ለምሳሌ እኔ ዮጋ ተጠቅሜ ሀብታም ከሆንኩኝ በቃ ዮጋ ይጠቅማል ማለት ነው። ወይም በአርምሞ መንገድ ሄድን በአርምሞ ስልጠና ውስጥ ሄጄ የሆነ ነገር ውጭ የሚታይ ማቴሪያል ቅድም አልከው ማለት ነው የሆነ ነገር ካገኘሁኝ ጉዳዩ ይጠቅማል ማለት ነው። ስለዚህ ሞር ፕራግማቲክ ነው ማለት ነው። ጉዳዩ የሚጠቅመው ጉዳዩ ትክክል ነው የምንለው ጉዳዩ ስለሚጠቅም ነው ማለት ነው እንጂ ይሄ ስለሚጠቅም ነው የሚለው ራሱ መበየን አለበት። እነሱ ግን ጥቅም የሚሉት ያው ማቴሪያል ፕሮስፔሪቲ ነው። ስለዚህ ማቴሪያል ፕሮስፔሪቲ እስካስገኘ ድረስ ማንኛውም ነገር ጥቅም አለው ብለው ነው የሚያስቡት ማለት ነው። እንደውም የሆነች ሴት አለች አይደለ በቅርቡ የመጣች በሶሻል ሚዲያ ላይ ማለት ከማንኛው ያ ስፒሪት ምንም ይሁን ግን ከዛ ስፒሪት የሆነ ነገር ብቻ የምታገኝ ከሆነ በቃ ጉዳዩ ይጠቅማል ማለት ነው። ስለዚህ እንደዚህ ብለው ያስባሉ። የፕራግማቲክ እንትና ፋዘር ሴራፊም ያነሱታል አይደል ይሄ ፕራግማቲክ ፋለሲ ብለው
ሌላም ዲስከሽን ላይ ተነስቼው ነበርና ፕራግማቲክ ፋላሲ ማለት if it works out it must be good and true አይነት ነገር ነውና እስከሰራ ድረስ እኔ የምፈልገውን ነገር እስካስገኘልኝ ድረስ በቃ ጥሩም ትክክልም ጥሩም ቢሆን አይነት ነገር ነው ያስተሳሰባቸው በጣም ክሊር ፋላሲ ነውና እንዳልከው አንያ ማቴሪያሊስቲክ የሆነ ነገር ነው የሚፈልጉት ነገር አሁን ለምሳሌ ምንድነው የሚፈልጉት ነገር ብለህ ስትል ይመስላል ሲታይ መንፈሳዊነት ይመስላል ግን ሄዶ በጣም ቁሳዊ ነገር ነው የሚሆነው መጨረሻ ላይ ማለት ነው እና ወደዛ እንትን ማረጓ ተርናውት ማረጓ አይቀርም እንትኑ ማለት ነው ሁለተኛ ግን ጽሞና ለመምዶቹ በራሱ ግን ወደ ስቴት ኦፍ ኖ ሪተርን አንዳንዴ ልትሄድባቸው ይችላል በጣም ቶሎ ካልተመለስክ በስተቀር አሁን ያኛው ወጣት ኤልደር ፓይሲዮስን ኢንካውንተር ያደረገው ወጣት ታሪክ አስታወስከው አሁን ሰው ከአንበሳ መንጋጋ የመውጣት አይነት ነገር ነው የተረፈበት መንገድ ስትመለከተው ማለት ነውና ወደዛ አይነት ነገርም ይወስዳል ያው ትንሽ ይሄኛውም ላይ ትንሽ ካፒታላይዝ ብታረክበት ብዬ ነውና ከገባህበት የመንፈሳዊነት ልምምዱ እንዲህ በቀላሉ ልትወጣበት የምትችልም አይደለም አዎ የእንትኑ የዮጋም ሆነ አሁን ለምሳሌ አሁን ያነሳው መጽሐፍ ላይ የዘጉሩስ the young man in the elder passes የሚል መጽሐፍ ላይ እንደውም ሐመረ ነፍስ በሚል ተተርጉሟል መጽሐፉና ተተርጉሟል እና ሁላ እሳቸውን አግኝቶ ሁሉ ነገር በቃ ማለት ያ ትክክል እንዳልሆነ ብዙ ነገር አውቆ ካወቀ በኋላ እንደገና ወደ ህንድ ሄዶ ደግሞ እነሱ እንደማይጠናቸዋል ማለት እንደ ሳይንሳዊ ወይም የሆነ እንደ ቴሲስ እንደሚሰራ አይነት ማለት መጀመሪያ የግሪክ ውስጥ አቶስ ገዳም ውስጥ ገብቶ የኦርቶዶክስ ስፔሻሊቲን ያጠናል ታዲያ ይሄን አይቻለው አሁን ደግሞ እስቲ ለነዚህ ጊዜ እንደሰጠው የነሱን ደግሞ መንፈሳዊነት እስቲ ሊያው ብሎ የማይሆኑ ማለት በጣም ከመጽሐፍ ውስጥ ከሚያናድዱ ፓርቶች ውስጥ አንደኛው ይሄኛው ነው ኤልደፓሲዮስን አግኝቶ በቃ ተፈውሶ ወደ ቀጥተኛ መስመር ውስጥ ገብቶ እንደገና ደግሞ ተመልሶ ወደ ህንድ ይሄዳል ማለት ነው እና በነገራችን ላይ እሱ ራሱ ሰውየው ራሱ መጀመሪያ የሚያስበው የነበረው በቃ ሪሊጅን የሆነ ወደ ኋላ ጎታች ነገር ወይም እንደዚህ ሃይማኖተኞች ሰዎች የሆነ አእምሯቸውን እንደሚያማቸው ሰዎች ነበር የማስበው ብሎ መጀመሪያ ይናገራል ከዛ ላይ ኤልደር ፓሲዮስን ካገኘ በኋላ ከእንደዚህ አይነት አስተሳሰቦች ትንሽ የተሻለው ከዛ ላይ እንደገና ደግሞ ህንድ ሄዶ ደግሞ እነሱን ያጠናል ከዛ ላይ ህንድ ደግሞ በጣም ብዙ የሆነ እንትን ያገኘዋል መከራ ያገኘዋል ከዛ ተርፎ ነው የሚመጣውና አንዴ ከገባንበት የማንወጣው የሆነ በጣም ከባድ የሆነ እንትን ውስጥ ነው የምትገባው ማለት ነው በጣም በቃ በተአምር ሰርቫይቭ እንዳደረገ ይናገራል ይሰርካል መጽሐፉ ላይ አይደለ በጣም በቃ ሊወጣ የማይችልበት በቃ ከሆነ እንትን በኋላ ያው መውጣት ኮምፕሊትሊ አይቻልም እያለን ሳይሆን ግን እንትኑ በጣም እየከበደ ነው የሚመጣው ሞር ወደዚህ አይነት ፕራክቲስ ሰዎች ዲፕሊ እየጠለቁ ሲመጡ ያው መውጫውም በቃ ዴሞኒክ ነው አንደኛ ዴሞኒክ ነው ሁለተኛ ደግሞ ዊች ክራፍትም ነገርም አለው የሆነ የጥንቆላ የኮከብ ቆጠራም ጉዳይም አለ ለምሳሌ አሁን እንትኑ ይሰገድለታል አሁን የጉሩ ለምሳሌ የሆነ ቴምፕላቸው ውስጥ ጉሩ ነው የሚሰገድለት ማለት አስበው እንግዲህ በህይወት እያለ ነው ሰው የሚሰገድለት እና እሱ እንደውም አልሰግድ ብሎ ካስታወስከ እሱ ፓርት ላይ እሱና አንድ ሌላ ሴት ስገዱ እያሉ ፑሽ ያደርጓቸዋል እና ቆመዋል እነሱ ፈዘው ማለት ነው እንሳት ውጡ አላቸው ከቴምፕሉ እንደውም ጥያቄ ልጠይቅ እፈልጋለሁ ሲለው አሁን የጥያቄ ጊዜ አይደለም ብሎ አስወጣው ኤግዛክትሊ እንደዛ ማለት ነው እና ሊያዩት ይችላል አሁን ይሄ ሞር ይሄ መጽሐፍ አሁን ጥሩ የሚሆነው ለምንድን ነው እኔም የሆነ ሪኮመንድ አድርጌው ነበረ ሌላ ጊዜ አሁን ምናልባት አዲስ ኦዲየንስ ምናገኝ ከሆነ እነሱም ሰዎች ቢያነቡት ጥሩ የሚሆነው አንተም አይ ቲንክ ሪቪው የምትሰራበት ይመስለኛል እና እንጠብቃለን በቅርቡ ሪቪው ካለ ሰዎችን ሊያነቃቃ ይችላል እንዲያነቡት እና ሞር አሁን ይሄ ሌሎቹ መጽሐፍት በጣም ይሄ ፊሎሶፊካል ይሄ ለአብዛኛው ሰው ትንሽ ሊያስቸግሩ የሚችሉ እንደሆኑ እገምታለሁ በተወሰነ ደረጃ ማለት ነው እና ይሄኛው ግን ሞር የፐርሰናል ኤክስፒሪየንስ ስለሆነ ኢንጌጂንግ ነው በጣም ለማንበብ ለሰዎች ቀላል ነው የሆነ ከባድ ነገር አይደለም ሰው ይሄ ሊያነቡት ይችላሉ አይ ቲንክ እንደ ሪኮመንዴሽን እንትንም ግን አንድ ፖይንት ለመጨመር እዚህ ላይ ግን አሰፋን ግን አንድ ነገር ለመጨመር የኦሊዟን የሚለው ዋናው ሀሳብ ያው ቅድም እንዳወራ ነው ሁሉም ነገር አንድ ነው የሚለው እና በዚህ ውስጥም እንትኖች አሉ አንዳንድ አሁን ለምሳሌ ቴሌፓቲ የሚባለው ቴሌፓቲ ማለት እኔ እናንተ ሳናወራ የሆነ መግባባት ማለት ነው እና እሱ መጽሐፍ ላይ እኮ ባይ ዘ ወይ ሳይቀጣጠሩ ይገናኛሉ ታስታውሳለህ ሳንቀጣጠር ሁላችንም ተመሳሳይ ቦታ ተገናኘን ይላል ስለዚህ ቴሌፓቲ የሚባለው ይሄ ደግሞ ቴሌኪኔሲስ ነው የሚባለው ቁጭ ብለህ የሆነ እዚህ ጋር ብርጭቆ ቢኖር ብርጭቆ እንደዚህ ማንቀሳቀስ ማለት ለነሱ ስፒሪቹዋል የሆነ ደረጃ ይደርሰዋል ማለት ነው እንደዚህ ማድረጋቸው ማለት ነው እና እንደዚህ አይነት ፕራክቲሶች ያሉበት ነው ኒው ኤጅ ሙቭመንት ለማለት ነው እቺ ሐሳብ ለመጨመር እሺ እንደዚህ ካልን እንግዲህ ያው የአዲስ ዘመን እንቅስቃሴ ምንነትን ከተናገርን በኋላ
ግን ከክርስትና ጋር አስተሳሰቡ ከክርስትና ጋር ያለው ልዩነት ምንድን ነው ማለት ለምንድን ነው ክርስቲያን ሆነን የምንቃወመው? በዋናነት እስካሁን ስላልናቸው ምክንያቶች ምንቃወመው ቤዚካሊ ብዙ አዲስ ሪዝን ጀምር አልመሰለኝም። ግን እንዳልከው ይሄ ለምሳሌ ቅድም መገለጫዎቹ ብለን የጠቀስናቸው ነገሮች ሁሉም ከክርስትና ጋር ተቃራኒ ናቸው። ለምሳሌ ኦከልት ክርስትና የኦከልት ሲስተም አይደለም፣ ኦብቪየስሊ ከክርስትና ጋር ይቃረናል። እና ኢቨን መንፈሳዊነት ፕራክቲሱ ለምሳሌ ስታይ አሁን እኛ ቅድም እያነጻጸራን ነበር በኦርቶዶክሳዊ መንፈሳዊነትና የኒው ኤጅ መንፈሳዊነትን። የኒው ኤጅ መንፈሳዊነቶችን ስታይ ለምሳሌ ፖሰስድ እንደመሆን ለምሳሌ ፖሰስድ እንደመሆን ስለ አንድ ሰው አጋንንት አይምሮን ሲቆጣጠረው የሚያደርገውን ነገር አያውቅም አይደለም። በቃ በሌላ አካል ቁጥጥር ስር ነው ያለው። መንፈስ ቅዱስ አደረብን ስንል እግዚአብሔር በእኛ ውስጥ እየሰራ ነው ስንል አይምሮችን ኮምፕሊትሊ ጭልጥ ግርኝት አድርጎ ፕሮሰስ አድርጎ ነው እንደሚሰራ። እንደውም ወችፉልነስ ነው እንደውም መንፈስ ቅዱስ እንደውም እየነቃ ነገሮች የሆነ ፈተና ሲመጣ አይደንቲቲን ማንነትን አጣጣም የበለጠ ፐርሰናሊቲን አጣጣም ይኖራል። ኦልዌዝ ዋን ሲሉ እኮ ለምሳሌ ፐርሰኑድን እያጠፉ ነው አይደለ? ኮምፕሊትሊ ፐርሰኑድን እያጠፉ ነውና ስለዚህ እሱ ነው ኮንትሮል የሚያደርገው። ወደሱ ትጠቃለላለህ። እሱ በዋናነት ኮንትሮል ያደርጋል አይምሮን ማለት ነው። እና ራሳቸውን አያውቁም። ለምሳሌ አሁን የዮጋ ፕራክቲስ በሚያደርጉበት ጊዜ ለምሳሌ ኮምፕሊትሊ ኮንሽስነሳቸውን ሉዝ ያደርጋሉ። አሁን ይሄ ብቻ ኮንትራዲክሽን በቂ ነው። ለምሳሌ በክርስትና ውስጥ የትኛው ፕራክቲስ ነው ኮንሽስነስን ሉዝ እንድታደርግ የሚያደርገው? የትኛው ምናያቸው ፕራክቲሶች አሁን ለምሳሌ ሊተርጂው ፕራክቲስ ብትመለከቱ ለምሳሌ ኮንሽስነስን ሉዝ እንድታደርግ ያደርጋል። ኮንሽስነስን አንድ ነገር ኮንሽስነስን ሉዝ የሚያስደርግ ከሆነ ዲሞኒክ ነው ቤዚካሊ። ምንም በቃ ይሄ በአጭሩ ለማስቀመጥ የምንችለው ነው ብዬ አስባለሁ። እና የመንፈሳዊነት ፕራክቲሱን ብትመለከት ይሄ ዶክትራይናል የሆነውን ነገር ቅድም ስለ ፎል ያላቸው አመለካከት፣ ስለ ሰው ልጅ ተፈጥሮ ያላቸው አመለካከት፣ ለሰይጣን ያላቸው ኢንፋቹዌሽን በቃ በስነ ጽሁፎቻቸው ውስጥ እንዴት በተዋበ መንገድ እሱ ለእውቀት ብርሃን እንዴት እንዳበቃቸው ምናምን እግዚአብሔርን ማለት እግዚአብሔርን የሚጠሉበት የሚነቅፉበት መንገድ እና ለሰይጣን ያላቸው እሱ ግን ኖስቲክ ነው። በነገራችን ላይ የኖስቲክ አስተሳሰብ ላይ ምን ያለ ማለት ልክ ነው። የብሉይ አምላክና ከኖስቲሲዝም የተወሰዱ ኤሌመንቶች አሏቸው ስል እሱ ኤግዛክትሊ እሱን እያልኩኝ ነው። እና ለምሳሌ ዱዋሊስቲክ የሆነውን ነገር ለምሳሌ ልትመለከት ትችላለህ። ሌሎችም አይ ቲንክ መነሳት የሚችሉ ነገሮች አሉ። እና ግን ቤዚካሊ ሲስተሙ ያው ከክርስትና ጋር መቃረኑ ለማወቅ ብዙም ኑዋንስም ብዙ የሚፈልግ አይመስለኝም። ትንሽ ማየት ቅድም ከቀረጻ በፊት እያወራን ማለት ነው። ማለት ብዙዎች የሚሳሳሱት ነገር አለ። ሁለት ነገር ለማንሳት ብንሞክር ደስ ይለኛል። አንደኛው ኢሴንስ ኢነርጂ ዲስቲንክሽን ቅድም እያልኩም ነበር። ማለት ሁሉም ላይ አምላክ አለ ብለው ያምናሉ። ማለት ዩኒቨርስ በሙሉ ጋድ ነው ብለው ያምናሉ። እና በቤተክርስቲያን ውስጥ ደግሞ እግዚአብሔር በተፈጥሮ ለፍጥረቱ በፍጥረቱ ግልጦ ነው ይታያል ይላል አይደለ ቅዱስ ጳውሎስ ሮሜ ላይ ማለት ነው። ስለዚህ ይሄን ከዚች አንጻር ይነሱና ማለት ሁሉም በተፈጥሮ ውስጥ እግዚአብሔር ካለ ኦንቶሎጂካሊ እግዚአብሔርን እዛ ውስጥ እናገኘዋለን ብለው ያምናሉ። ኦንቶሎጂካሊ አናገኘም። ዲፍረንሱ እዛ ጋር ነው ያለው። ኢሴንስ ኢነርጂ ዲስቲንክሽን ኢነርጂው ማለት በእግዚአብሔር በኢነርጂዎቹ በስራዎቹ እናውቀዋለን። በእንቅስቃሴው በስራው እናውቀዋለን። እግዚአብሔር ኢነርጂ ያለው እሱ ነው ቤዚካሊ። በኤሰንሱ ግን እግዚአብሔርን ልናውቀው አንችልም። በባህሪው ማለት ነው። እግዚአብሔርን ኤሰንሱን ኦሲያውን ልናውቀው አንችልም። ይሄ ነው ልንለው አንችልም አይደለ? ኤሰንሱን ልናውቀው አንችልም፣ ግን በስራዎቹ ግን እናውቃለን፣ በኢነርጂው ማለት ነው። እና እኔ አይዶ ነው እንዴት እንዳገናኙትም ለእኔ ግልጽ አይደለም። እና ይሄ ቅድም እንዳልከው ቤዚክ ዲስቲንክሽን ይሄ በኦንቶሎጂ እና በዚህ ቅድም በኢነርጊያ መካከል ሜክ ማድረግ ያቃታቸው ዲስቲንክሽን ነው። እና ኦፍኮርስ እግዚአብሔር በፍጥረቱ ውስጥ ይሰራል። ያ ማለት ግን ፍጥረቱ ኤሴንሻሊ እግዚአብሔር ነው ማለት በፍጥረት ውስጥ የምናገኘው የእግዚአብሔር ስራ እሱ ነው ማለትም አይደለም። ኤግዛክትሊ ስራውን ነው እያገኘ ነው ያለ ነው። ፓራዶክሲካል ነው ማለት ነው የቤተክርስቲያን እንደውም አይደለ እግዚአብሔር እርኮብ ዘኢይትረከብ አይደለ የሚገኝ ግን የማያገኙት የማይገኝ ቅርብ ነው ግን ደግሞ በጣም ሩቅ ነው እያለን እንገልጸዋለን። እግዚአብሔር ማለት በፍጥረቱ በስራው ቅርብ ነው ግን ኢሴንሱን ለማወቅ ለመረዳት ግን በጣም እግዚአብሔርን ለማግኘት በጣም ሩቅ ነው። ማግኘትም አንችልም እንጂ በቀላሉ ለማስቀመጥ ማለት ነው። ኤሴንሻሊ እግዚአብሔርን በኤሰንሱ ልናውቀው ልንረዳው አንችልም። ስለዚህ ተፈጥሮ ውስጥ አለ በጣም ቤዚክ ተፈጥሮ ውስጥ አለ ስንል ስራውን ነው እንጂ አለ ስንል እግዚአብሔር በተፈጥሮ ውስጥ ይሰራል እያልን ነው። በተፈጥሮ ውስጥ ይሰራል ማለት ግን ተፈጥሮ ኤሴንሻሊ አምላክ ነው ማለት አይደለም። አሁን እነሱ ለምሳሌ ከዩኒቨርስ እንጠይቃለን ይላሉ አይደለ? ዩኒቨርስ ኤሴንሻሊ አምላክ ነው ብሎ ስለሚያስቡ ነው። እና ልክ ነህ። ይሄ እንግዲህ
ኤሴንስ ኤነርጂያ ዲስቲንክሽን ነው ቤዚካሊ እዚህ ጋር አፕላይ ማድረግ ያለብን ማለት ነው ከኦርቶዶክስ ፐርስፔክቲቭ። ከዚህ ጋር ግን የተያያዘ ግን ከቤተክርስቲያን ማስተማሪዎችም አንጻር እንደዚህ የሚሉ አሉ ማለት ማቴሪያል ልጁን አጥንተው ይህንን ማወቅ እግዚአብሔር ለምሳሌ መምህር ሮዳስ ላይ አንድ የሆነ ፖድካስቱ ላይ ያየው ምን ይላል ከዋክብት መንፈሳዊ ኃይል አላቸው ስለዚህ ከዋክብትን ማወቅ እግዚአብሔር ለማወቅ ያስችላል ብሎ ይናገራል። እንደውም ማዛሮት የሚለው መጽሐፉን እንድናነብ ይጋብዘናል እዛው ፖድካስቱ ላይ ማለት ነው። ስለዚህ ይሄ ፍጹም ከቤተክርስቲያን አስተምሮ አንጻር ፍጹም የወጣ አስተምሮ ነው። ምክንያቱም እግዚአብሔርን በማቴሪያል ወርልድን አጥንተን እግዚአብሔር ልናገኘው አንችልም። በነገራችን ላይ ምንድነው ናቹራል ቴዎሎጂ ራሱ እንደዚህ ይላል ብዬ አላምንም። ናቹራል ቴዎሎጂ እውነት ነው ተፈጥሮን አጥንተው ነው የሚደርሱት ግን እንደዚህ ስፔሲፊካሊ እንትን አጥንተ ይሄ መንፈሳዊ ኃይል አለው ምናምን ብለው እዛ ላይ ለመድረስ አይሞክሩም ቶማስ አኩናስ ምናምን። ይሄ ከቤተክርስቲያን አስተምሮ አንጻር በጣም ትክክል አይደለም። ማለት ማቴሪያልን አጥንቶ እግዚአብሔር ላይ መድረስ የሚቻል አይደለም በስፒሪቹዋል ምንድነው ፕራክቲስ ካልሆነ መስጠቀም በሊተርጂ ውስጥ ካልሆነ መስጠቀም በጣም ጥልቅ የሆነ ስህተት ነው ብዬ ነው የማስበው። አሁን አሉ ያልከው መምህር ሮዳስ ሜክ ያደረገው ስቴትመንት አሁን ምን አብነት ሊጠቅስለት ይችላል? አሁን ከዋክብትን በማጥናት ከዋክብት የተለየ ስፒሪቹዋል ኃይል አላቸው የሚለው አንደኛ ከየት ነው የሚያመጣው? እስቲ አሁን ለዚህ ምን ሳይት ሊያደርግልን ይችላል? ማለት እሱ ስላለ እንቀበሉ አንችልም። እናገባን እሱ ስላለ አይደለም ቁም ነገር ያለው እሱ ከማለቱ ካለማለቱ ጋር አይደለም። ምን ሳይት ሊያደርግልን ይችላል? እስቲ አሁን ከዋክብትን በማጥናት እግዚአብሔር ማለት ከዋክብት ልዩ መንፈሳዊ ኃይል አለ ደግሞ ፓርቲኩላርሊ ከዋክብትን አይደለ? ከዋክብትን ማጥናት ነው የሚለው። አሁን ይሄ የሆነ የአስትሮሎጂ እንትን ነው የሚመስለኝ ይሄ እንደ ማለት ከክርስትና ጋር ምን እንደሚያገናኘው አላውቅም። ምንም ሊያገናኘው አይችልም ከክርስትና ጋር ቤዚካሊ። እና ቁጥሮች ማለት ለምሳሌ ቁጥሮችን በሆነ መንገድ የሆኑ ቁጥሮችን ማወቅ እግዚአብሔር ማወቅ ነው ወደሚልም አይነት እንትን ይወስዳል። ይሄ እንደዚህ አይነት እንደውም ሁሉ ነገር ቁጥር ነው ይላል ፓይታጎሪያን ቲዮሪ ማለት ያ አሁን እሱ ከቲዮሎጂ ማለት ቲዮሎጂካሊ በጣም በቃ አብሰር ማለት ፈጽሞ ስሜት ሊሰጥ የሚችል ነገር ያለው ማለት ሜንስትሪም ቲዮሎጂ እና አሁን ያልኩ ይሄ የኒውመሮሎጂ ምን ሊያገናኛቸው ይችላል? ማለት ቲዮሎጂ እንዴት ሬዲዩስ እያደረጉት ወደ ኒውመሮሎጂ ወደ አስትሮሎጂ ወደ አሁን ቅድም ወዳልካቸው ነገሮች እንዴት ሬዲዩስ እያደረጉት እንዳለ ነው እኔ ቤዚካሊ እዚህ ላይ የሚያሳየኝ ነገር ማለት ነው። እና ከዋክብትን ማወቅ ከዋክብት የተለየ መንፈሳዊ ኃይል አላቸው እንደዚህ የሚባል ኦርቶዶክስ ያስተምረው የለም። ቢያንስ ማለት የትኛውም አባት ሊጠቀስ ይችላል ብዬ አላስብም። እዚህ ጉዳይ ላይ ፓርቲኩላሪ እንደዚህ አሉ የሚባሉ የትኛው አባት ሊጠቀስ ይችላል? እና ይሄ ራሱ ሲንክሬቲዝም ነው ብዬ ነው የማስበው። ክርስትናውን ኦርቶዶክስ አይነትን ይሄ ከአስትሮሎጂ በለው ከዋክብት እንትን ጋር ከኒውመሮሎጂ ምናምን ጋራ ክርስትናውን የመቀየጥ ዝንባሌ ነው ብዬ ነው የማስበው። ግን አክቹዋሊ እዚህ ላይ ሪኮመንድ ማድረግ የምወደው ነገር ኦፍኮርስ ዝርዝሮች አሉት አሁን ይሄ ነገር እና አሁን ለምሳሌ በተለያየ አስፔክት ሊሰራበት ይችላል እና አሁን ምናልባት ኢንትረስትድ የሆኑ ሰዎች ሊሰሩት የሚችሉት በሌላ መንገድ ሊሰራ እንደሚችል ማስበው ነገር እነዚህ ነገሮች አሁን ሜንስትሪም ቴዎሎጂውን ኦልሞስት ለመተካት እያኮበኩቡ ያሉበትን ሁኔታ ትመለከታለህ። ለምሳሌ አሁን የከዋክብቱ ነገር በለው የቁጥር ነገር በቃ ሁሉም ነገር ዋናው ነገር ስለ ቁጥር ነው እና ይሄ ቤዚካሊ የኦርቶዶክስ ሳይሆን የነገረ ድህነት ትምህርት በለው የነገረ ስላሴ ትምህርት በለው የነገረ ክርስቶስ ትምህርት በለው በቃ ቤዚክስ ማለት ፈንዳሜንታል የኦርቶዶክስ ፈንዳሜንታልስ የሚባሉት ነገሮች ወደ ጎን እንደዚህ ዲሴንተር አድርጎ ቁጥርን ወደ ማዕከሉ ሲያመጣው ቤተክርስቲያን ውስጥ ምንም ሊትራሊ ምንም የተባለ ነገር የለም አይደለ? ወይም ምንም አንተ የምታውቀው ሬፊቴሽን አለ ይሄን በተመለከተ? እኔ የሰማሁት የለም አይደል? እና ጉዳዩ ሲሪየስ የሆነበትን መጠንና እንደውም ትንሽ ዶክተር ኤልያስን ነው እንጂ ዶክተር ኤልያስን ሪፊት ያደረጉ አሉ። መምህር ፍቅረ ማርያም ይመስለኛል እሳቸውን ኃይለማርያም ሪፊት እሳቸው አድርገዋል። ሌላ ያደረጋ አላየሁ። እና አክቹዋሊ የነ ዶክተር ኤልያስንም እንደዚህ አይነት ነገሮች ላይ የሚያማክሯቸው የዶክተር ኤልያስ እሱ መጽሐፍ ላይ ልትሰራበት የምትችል ይመስለኛል ሪቪው እና ሞሮዛ ላይ በደንብ ታነሳዋለህ ብዬ አስባለሁ። አንብቤዋለሁ መጽሐፉን አርሞ የሚለው መጽሐፍ በጣም በቃ ሲንክሪቲክ የሆነ አስተምሮ ያለው መጽሐፍ ነው። በተለያዩ ምንባቦቹ ላይ ይህንን ነገር ኦብዘርቭ ማድረግ ትችላለህ ቤዚካሊ ማለት ነው። እና አሁን ይህንን እንደዚህ አይነቱን ነገሮች የሚናገሩ ሰዎች ለምሳሌ በሂንዱይዝም ሁሉም ሃይማኖቶች ስለ ተመሳሳይ ነገር ነው ብሎ የሚያስቡ ሰዎችን ከሃይማኖት ወጥተን ወደ መንፈሳዊ ፕራክቲሶች መሄድ አለብን ብሎ የሚያስቡ ሰዎችን
የሚያማክሩትም እነ መምህር ሮዳስ ናቸው። መጽሐፉ ላይ ለምሳሌ የተመሰገኑ አሉ መምህር ሮዳስ ነው። እና ያው ኢትዮጵያ ቤተክርስቲያን ኢትስ አንፎርቹኔት ኢትዮጵያ ቤተክርስቲያን ውስጥ ኢትዮጵያ ቤተክርስቲያን ውስጥ እንደዚህ አይነት ነገር ያው ብዙ ኮንሲኩዌንስ አይኖረውም ይታወቃል። ሌላ ቦታ ቢሆን ምን አይነት ውይይት ሊያስነሳ እንደሚችል ምን ያህል ቀልብ ሊስብ እንደሚችል እና ምን አይነት ሲሪየስ ኮንሲኩዌንስ ሊኖሩ እንደሚችል ቢያንስ ከምናየው ነገር ተነስተን መገመት እንችላለን። ያው ኢትስ አንፎርቹኔት ኢትዮጵያ ቤተክርስቲያን ስለሆነች ያው ብዙ ኮንሲኩዌንስ የሚኖረው አይመስለኝም። ግን ሰዎች ግን ሲሪየስሊ ግን ኢንትረስትድ የሆኑ ሰዎች አሁን ለምሳሌ እኔ ኒውመሮሎጂ የቴዎሎጂውን የሜንስትሪም ቴዎሎጂውን ቦታ እየተካ ነው የሚለው ነገር ላይ አይ ቲንክ ሰዎች መስራት አለባቸው ብዬ አስባለሁ። አዛይንድ ኦፍ ዘ ዴይ እኮ ማለት እንደዚህ የሚተካ ከሆነ እኮ ማለት ኦርቶዶክስ ቴዎሎጂ አይሆንም ማለት ነው። ምን ይጠቅማል ታዲያ? ሁሉ ነገር ስለ ቁጥር ከሆነና ወይም ደግሞ ለምሳሌ ኦርቶዶክስ ያልሆነ ሰው ለምሳሌ ከዋክብትን ቢያውቅ ብለህ አስበው። ወይም ክርስቲያን ያልሆነ ሰው ስለ ከዋክብት ቢያውቅ ኦኬ እግዚአብሔርን ያውቃል እያለ ነው። እግዚአብሔርን ማወቅ ማለት ራሱ ምን ማለት ነው? ኤግዛክትሊ ላይክ እንዴት ነው እያየን እኛ እግዚአብሔርን ማወቅ ስንል ሪሌሽናል በሆነ ኮንቴክስት ነው እያወራን ያለ ነው። ከሱ ጋር መዛመድ ነው። ከሱ ኢነርጂ ፓርቲሲፔት ማድረግ ነው አይደለ? እግዚአብሔርን ማወቅ የምንለው ነገር ከዋክብትን ማወቅ እግዚአብሔርን ማወቅ ነው ሲሉ ራሱ በሴኩላር እውቀት ዲፊኒሽን ማለት ነው። ስለዚህ አሁን እንደዚህ አስትሮሎጂ ነው የሚባለው አይደል? የከዋክብት ጥናት እንደዚህ አይነት ነገር ላይ በጣም ጥሩ ኑዋንስ ያለው ሰው ቢመጣ ለምሳሌ እግዚአብሔርን ያውቃል እያለ ነው። እግዚአብሔርን ማወቅ ምንድን ነው ራሱ የሚለው በጣም ዲዛስትረስ ነው። እግዚአብሔር ማወቅ በራሱ እኮ አንድ ራሱን የቻለ ሰፊ የሆነ የቴዎሎጂ ፓርት ነው እና እንዲህ ዝም ብለን ከዋክብትን ብቻ አጥንተን የምንዘለው ጉዳይ አይደለም። በቃ እግዚአብሔርን አውቀናል ብለን የምንዘለው ነገር አይደለም ማለት በጣም ፓርቲሲፔሽን ይጠይቀዋል። እንደውም አይደለ ማነው ቅዱስ ወገሪስ ነው የሚባለው ቴዎሎጂያን ማለት የሚጸልይ ሰው ነው። እውነተኛ ቴዎሎጂያን ነው የሚለው ማለት ነው። እንደውም የምንጸልየውን እናምነዋለን፣ የምናምነውን እንጸልየዋለን እና ሞር ከስፒሪቹዋል ፕራክቲስ የሚለይ አይደለም እውቀት ማለት ነው። አለበለዚያ ዝም ብሎ እንትን ነው ኤክስተርናል ፋካልቲ ውስጥ ለምሳሌ ዝም ብሎ ቢቀመጥ ልክ እንደሚሞላ ጎተራ አድርገህ ልታስበው ትችላለህ። ጎተራውና እህሉ ምን ግንኙነት አለው? እህሉ ጎተራ ውስጥ ከማደሩ በስተቀር ማለት ነው። እንደዛ ሊሆን ይችላል። ግን እኛ ፕሮፐርሊ እግዚአብሔር ማወቅ የምንለው ግን ከሱ ጋር መዛመድ ነው ማወቅ የምንለው። ከሱ ጋር ሪሌትድ መሆን ሪሌሽናል በሆነ ኮንቴክስት ነው እውቀትን የምናወራው በዚህ እንጂ በኤክስተርናል ፋካልቲያችን የምናውቀውን እውቀት አይደለም እውቀትን የምንለው ራሱ በዋናነት እና ሰው ስለ ከዋክብት ማወቅ በጣም ዲዛስትረስ ስቴትመንት ነው። ሌላው ግን ስለ እውነት ብያኔ በቤተክርስቲያን ምን እንደምታምን ትንሽ ማለት ከዚህ በፊት ማለት አሁን ላይ አውርተነዋል። የኒው ኤጅ ሙቭመንት ላይ እውነትን እንዴት እንደሚበይኑት ማለት ነው። ማለት በአንጻራዊነት ሀሳብ ነው የሚበይኑት። አንጻራዊነት ማለት እኔ የራሴ እውነት አለኝ፣ ለራሴ እውነት ነው፣ የራሴ እውነት አለ፣ የራሴ እውነት ነው የሚለው ማለት ነው። የቤተክርስቲያን አስተምሮ ደግሞ እውነት አንድ ናት። እያንዳንዱን ሌሎቹን በሙሉ ወልድ ቪዋችን የሚቀርጸን ከቤተክርስቲያን ውስጥም ያለውን አስተምሮ የሚሆን ከቤተክርስቲያን ውጭ ያለውን ዓለም የምናይበት መነጽራችን ያ እውነት ነው አይደለ? አንድ እውነት ነው ያለው። ስለዚህ ከዚህ ተቃራኒ ነገር ነው እያወሩ ያሉት እንግዲህ ሪሌቲቪዝም ልክ ነው ሲስተሙ ቅድም ስናወራ ዋና መገለጫ ሆኖ ልትለው ትችላለህ። እና እንግዲህ ዋናው የሪሌቲቪዝም መሰረታዊ የሆነው ችግር ምንድን ነው? ራሱን በራሱ የሚያጠፋ ሲስተም መሆኑ ነው። ሪሌቲቪዝም ማለትም ሁሉም ነገር አንጻራዊ ነው የሚለው አረፍተ ነገር ፍጹም ሊሆን አይችልም አይደለም። አንጻራዊ ከሆነ ሁሉም ነገር አንጻራዊ ነው የሚለው አረፍተ ነገር ራሱ አንጻራዊ ነው ማለት ነው። ስለዚህ እሱ ግን ፕሪሰፖዝ እያደረገ ያለው ነገር አብሶሉት ነው አይደለ? ፍጹም ነው። ግን እሱም ነገር ፍጹም አይደለም። ስለዚህ ሁሉም ነገር አንጻራዊ ነው የሚለው ሰልፍ ዲፊቲንግ ራሱ ቃሉ ራሱ እርስ በርስ የሚጠፋፋ የሚጣረስ ነገር ነውና ግን እውነትን አንጻራዊ አድርጎ ማሰብ ግን ወደ በጣም ብዙ ችግሮች ኮንሲኩዌንሱን ለምሳሌ ብትመለከተው ወደ በጣም ብዙ ዲዛስተሮች ሊመራ ይችላል በራሱ ማለት ነው። እና እኛ እንግዲህ ቤተክርስቲያን የእውነት አምድና መሰረት ናት ይላል አይደል ቅዱስ ጳውሎስ ለጢሞቴዎስ መልእክት ሲልክለት። እውነትን የምናገኘው ከዚህ ነው ማለት የእውነት አምድና መሰረት ከሆነች ከቤተክርስቲያን ነው የምናገኘው። ከትሪኒቲ ነው የምንጀምረው አይደል እውነትን ዲፋይን ስናደርግ ከዛ ነው እንጂ እኛ በስምምነት ለምሳሌ የፈጠርነው ነገር አሁን እሱ ሪሌቲቪዝምን የሚያቀነቅኑ ሰዎች ስትመለከታቸው ዩዥዋሊ በቃ ማለት እውነት ማለት እኛ የተስማማንበት ነገር የሆነ ሶሳይቲ ለምሳሌ ይሄ ነገር እውነት ነው ብሎ ሊስማማ ይችላል። ሌላኛው ሶሳይቲ ይሄ ነገር እውነት ነው ብሎ ሊስማማ ይችላል። ኦኬ እንደዛ ከሆነ ለምሳሌ ሆሎካስትን ጀስቲፋይ ያደረጉ ኒውኤጀሮች እንዳሉ ታውቃለህ? ጀስቲፋይ አድርገው ማለት ትክክል ነው ማለት ነው የሚሉ ትክክል ነው ብለው የሚያስቡ ማለት ነው ኒውኤጀሮች አሉ። ለምሳሌ አንብቤ ያለው ሞራል ስታንዳርድ ራሱ ለምሳሌ ሁሉም ነገር እንትን ማለት ሞራል ስታንዳርድ ሊኖር አይችልም። ሪሌቲቪዝም ለምሳሌ አሁን አንድ ማህበረሰብ እንደ ማህበረሰብ ተስማምቶ ለምሳሌ ቻይልድ ሳክሪፋይስን የህፃናትን መሰዋት ማለት ነው ለሆነ አማልክት ህፃናትን እሰዋለሁ ቢል ማህበረሰቡ ተስማምቶበታል። እውነት ደግሞ አንጻራዊ ነው።
ስለዚህ ይሄ ነገር ትክክል አይደለም የምንለው በምን መሰረት ነው? በምን የሞራል መሰረት ላይ ቆመን ነው ይሄንን የምናየው ማለት ነው። እውነት ፍጹም ካልሆነ ለምሳሌ የትኛው ማህበረሰብ ውስጥ ባየው የትኛው ማህበረሰብ ውስጥ ሊያው ቻይልድ ሳክሪፋይስ ትክክለኛ ያልሆነ ነገር ነው ለማለት ኦብጀክቲቭ መሆን አለበት አይደል? የሆነ ግራውንድ ያስፈልጋል። አብሶሉት መሆን አለበት የሞራል ብዬና ማለት ነው። እሱን ግራውንድ ካጠፋ በኋላ ስለሌላ ስለምን ነገር ልታወራ አትችልም እና ወደ ኢንድለስ ወደሆነ ኬዎስ ነው የሚወስደው ራሱ ፕራክቲካሊ ስትመለከተው ማለት ነው። እና ግን በእኛ በኦርቶዶክሳዊት ቤተክርስቲያን አስተምሮ እውነት ፍጹም ነገር ነው። ፍጹም ነው ማለት በሁሉም ቦታ ለሁሉም ሰው በሁሉም ሁኔታ ውስጥ የሚሰራ ቤዚካሊ የኦብጀክቲቪቲ ዴፊኒሽናችን ይሄ ነው እና የሚሰራ መሆን መቻል አለበት። የእውነት ብዬናችን ይሄ ነው። ግን ቀደም እንዳልከው ለምሳሌ አሁን ይሄ ሪሌቲቪዝምን የሚያቀነቅን ሰው ክርስቲያን እንዴት ሊሆን ይችላል? ፖሲብል ለምሳሌ ሁሉም የሚቀበል ሁሉም እውነት ነው ካለ ለምን በቃ ክርስቲያን የሆነው በዚህ ማህበረሰብ ውስጥ ስላደገና አካባቢው ክርስቲያኖች ስለሆኑ ነው ክርስቲያን የሆነው። ስለዚህ ለእኛ ክርስትና እውነት ሊሆን ይችላል፣ ለሌሎች ማህበረሰቦች ደግሞ እስልምና እውነት ሊሆን ይችላል። ፕሪዶሚናንትሊ ሙስሊሞች ያሉበት ሀገር ቢሆን ወይ ህንድ ስቴት ደግሞ ሂንዱይዝም እውነት ሊሆን ይችላል አይነት ነገር ነው የነሱ እንትን እና ሁለተኛ ደግሞ ከዚህም አልፎ ግን ይሄ እዛ ስቴት ይሄ እውነት ነው እዚህ ስቴት ይሄ እውነት ነው ከሚለውም አልፎ አፍተር ኦል ደግሞ ሁሉም ነገር ደግሞ ስለተመሳሳይ ነገር ነው ወደሚለውም አልፏል አይደለ? በቃ ሂንዱይዝምም በለው ቡድሂዝም በለው ሌሎችም ነገሮች ክርስትናም ሌላውም ስለተመሳሳይ ነገር ነው። በቃ አውትዋርድሊ ነው የሚለያዩት። እኛ ዲፕ የሚመስሉ ልዩነቶች ያን ያህል ዲፕ አይደሉም፣ አውትዋርድሊ ነው የሚለያዩት ይላሉ። እዛ ድረስ ይሄዳል ለፈልጌ ነው አስተሳሰቡ ማለት ነው። እንደዛ ከሆነ ለምን ሂንዱስ ሆናለሁ? ለምንስ ክርስቲያን ሆናለሁ? ሁሉም ነገር ወደ አንድ ነገር ከሆነ የሚያመራው ማለት ነው ሚኒንግለስ ነው እኮ የሚመራው ቀጥታ ወደ ኤቲዝም ነው ማለት ነው። ወይም ምንም እውነት የለም ወደሚለው ነው የሚመራው። ምክንያቱም ሁሉም እውነት ከሆነ ናይሊስቲክ ነው በቃ ሲስተሙ ኢንታይርሊ ወደ ኒሂሊዝም ነው የሚወስደው ማለት ነው። ሰብጀክቲቪቲም ቅድም እንዳልከው አንጻራዊነት ማለት ነው። ራሱን በራሱ ነው ባክፋየር ያደረገው አይደለ? ማለት ሁሉ ነገር ሳብጀክቲቭ ነው ካለ ኦብጀክቲቭ እያደረገ ነው ማለት ነው። ማለት ሁሉ ነገር ሳብጀክቲቭ ነው ካለ እኔም እውነት ትክክል ከሆንኩኝ አንተም እውነት ትክክል ከሆነ ሙስሊሙ ኦርቶዶክሱም ትክክል ነው ማለት ነው። ስለዚህ ሙስሊሙ ኦርቶዶክሱም ትክክል ከሆነ ማለት ምንም አይነት ኦብጀክቲቭ የሚያደርገው ነገር ከሌለ ለምንድን ነው ታዲያ ቁጭ ብሎ ማለት ነው? ለምሳሌ ሰብጀክቲቭ አቀንቃኞች ቁጭ ብሎ ይከራከራሉ። ለምን ይከራከራሉ? ምክንያቱም እኔም ትክክል ነኝ እሱም ትክክል ነው። ስለዚህ የምትከራከረው እኮ ሰውየው ሮንግ ነው ብለህ ስለምታመንና ወደ ትክክለኛው መንገድ ልትመራው ስለፈለክ ነው አይደል? ግን እሱ መጀመሪያ ትክክል ነው ብለህ ካመንክ በራሱ መንገድ ኮንቪንስስ ለምን ታደርገዋለህ? በነገራችን ላይ ብዙ ሃይማኖቶች ራሱ የመፈጠራቸው ዋነኛው ምክንያት ሃይማኖት በራሱ ኦብጀክቲቭ ስለሆነ ነው። ማለት እኛ አሁን እኔ ኦርቶዶክስ ነኝ ባልኩኝ ቅጽበት ሌላው ሃይማኖት በሙሉ ትክክል አይደለም እያልኩኝ ነው ማለት። ሌላው አስተሳሰብ ከኦርቶዶክስ አስተሳሰብ ውጭ ያለ አስተሳሰብ በሙሉ ትክክል አይደለም እያልኩኝ ነው ማለት ነው። ስለዚህ ለምንድን ነው የምቀበለው? ያንን ነው የመጀመሪያው ኦብጀክቲቪቲ ማለት ነው። ሳብጀክቲቪቲ ግን እኔ ሳብጀክቲቭ ነኝ ካልኩኝ ኦርቶዶክስም ሌላውም ሁሉም ትክክል ነው ማለት ነው። ስለዚህ ማለት እርስ በራሱ ነው የሚጣረሰው ማለት ነው። እውነት አንጻራዊ ናት እያለ የሚለው አረፍተ ነገር ትክክል ነው ለሱ አይደለም። እኔ ደግሞ እውነት አንጻራዊ አይደለችም ብል ትክክል ነኝ ማለት ነው ለሱ። ምክንያቱም ሁሉም ነገር ትክክል ስለሆነ ማለት ነው። ስለዚህ ባክፋየር ያደርጋል ወይም ኮንትራዲክሽን ውስጥ ይወድቃል ማለት ነው። ፋላሲያስ ነው ማለት ነው። ስለዚህ እውነትን የምንበይነው እውነትም ከዚህም በላይ የምንበይነው በቤተክርስቲያን እውነት አካላዊ ነው ብለን የምናምነው አይደለ? ቅድም እንዳልከው እውነትን የምናውቀው የምንችለው አካላዊ በሆነ ግንኙነት ነው። ፐርሰናል አካላዊ በሆነ ግንኙነት በቤተክርስቲያን ውስጥ ነው እንጂ የምናውቀው እንዲህ ዝም ብሎ በማለት ይሄ ሳይንሱ ዓለም አሁን ላይ የትምህርት ስርዓታችንም ይመስለኛል እውነትን የምንረዳበት መንገድ ይሄ በማንበብ እና የሆነ ሚስቲካል ባልሆነ ወይ እንድታውቅ ነው የሚያደርግህ የትምህርት ስርዓታችን ማለት ነው። እኛ ግን እንደ ኦርቶዶክሳዊ ቤተክርስቲያን ግን የምንለው ሚስቲካል በሆነ ወይ ነው እውነትን የምንረዳው፣ እውነትን የምናውቀው፣ እውነትን የምንበይነው ማለት ነው። እውነት ያንን አቴን የምናደርገው ማለት ነው። ወደ ቀጣዩ ሀሳብ ስንሄድ ይሄ ሀሳብ የኒው ኤጅ ሙቭመንት ወይም የአዲሱ ዘመን እንቅስቃሴ ያው ርዕሳችንም የአዲሱ ዘመን እንቅስቃሴ እና በትውልዱ ላይ የደቀነው ማንነታዊ አደጋ ስለሆነ ማንነታዊ አደጋ ስለሆነ ይሄ አስተሳሰብ የሚያመጣው ችግር ምንድን ነው? በአብሶ በክርስቲያኑ ሶሳይቲ ምን ሊያመጣ ይችላል የሚለውን እና ወደ ማጠቃለያ እንሂድ። ያው ቤዚካሊ እንግዲህ ክርስቲያኑ ማህበረሰብ ከማዕከሉ ማለት ከቆመበት መሰረት ዲሴንተር ሊያደርገው ይችላል፣ ዲስሎኬት ሊያደርገው ይችላል። በዋናነት ይነቅሏል ማለት ነው። ከስሩ ከነቀለ ያው ከሱ በላይ ትልቅ ጉዳት የለም። እኔ ትልቅ ጉዳት ብዬ የማስበው ከክርስትና አስተምሮ እንዲወጣ ያደርገዋል።
ከዚህ ህብረት እንዲወጣ ያደርገዋል ያለም እንኳን ቢመስለው ማለት ነውና ትልቁ ጉዳት እሱ ነው። ግን ወጣቶችን ወደዚህ ነገር አትራክትድ የሆኑት ወጣቶች ሪያላይዝ ሊያደርጉት አይችሉም። ማለት ይሄ ወጣ ከዛ ቦክስ ወጥተው ማየት ስለማይችሉ ምን አይነት ችግር ውስጥ እየገቡ እንዳለ ሪያላይዝ ሊያደርጉት አይችሉም። ግን በጣም ዲሞኒክ ወደሆነ በጣም ዲስትራክቲቭ ወደሆነ በቃ ሊያወድማቸው ሊያጠፋቸው ወደሚችል ሲስተም ግን እየገቡ እንደሆነ ማለት ከዚህ ህይወት ውስጥ ለጥቂት ሰርቫይቭ አድርገው የወጡ ሰዎች ጻፉትን ነገሮች ምስክርነቶች ቢያነቡ ሊትሬቸሩን ራሱ ይሄ ኒው ኤጅ ላይ የተጻፉት ሊትሬቸሮች ኦፕን ማይንድድ ሆነው እነሱ የሚያነቡት በቃ ይሄን ሰፖርት የሚያደርጉትን ነውና ኢትስ ፋይን በቃ አይሞቱም። ደግሞ እስቲ ክሪቲክ የሚያደርጉትንና ሮንግ ነው ብሎ የሚያስቡትን በቃ እሱ ኔጌቲቭ ኢነርጂ ነው ይላሉ። እነሱ ጋር በጣም ኮንቨርሴሽን ኢምፖሲብል የሚሆነው በተለይ ከኒው ኤጅ አካባቢ ከመጡ ሰዎች ኮንቨርሴሽን ኢምፖሲብል የሚሆነው ለምንድን ነው? ከእነሱ ጋር የሚቃረን ነገር ሁሉ እንደ ኔጌቲቭ ኢነርጂ ነው ብለው ነው የሚበይኑት ማለት ነው። በተጨማሪም ደግሞ አልተረዳችሁትም። እኛ የደረስንበት ኢንቨስትመንት ላይ እናንተ አልደረሳችሁም ማለት ስትደርሱ ነው የሚገባችሁ እኛ የምናወራው ይላሉ ብዙዎቹ የኒው ኤጀሮች ማለት ልክ ነው ይላሉ። መጽሐፉ ላይ አሁን ካስታወስክ ላይክ ጥሩ መንፈሳዊ አቅም ሊኖራቸው ይችላል። አንዳንድ ብቃት ያላቸው ኦርቶዶክሳዊ መነኮሳትን ለምሳሌ ብታዩ ጥሩ አቅም ሊኖራቸው ይችላል። ግን ዮጊዎቹ በጣም ኤክሴል አድርጓል። በቃ ከነሱ ትልቅ አቅም ላይ ናቸው ምናምን ብለው ያምናሉ እነሱ በራሳቸው ማለት ነውና እዚህ ያሉትንም ስትመለከታቸው አክቹዋሊ እኛ ሀገር ያለውን ነገር ስትመለከተው ሞር ኢኮኖሚካል በሆነ ሪዝን ይመስለኛል። ማለት ይሄ መንፈሳዊነቱ ረሃብ እንዳለ ሆኖ ኢኮኖሚካል በሆነ ሪዝን ማለት በቃ ይሄ ሎ ኦፍ አትራክሽን ይሄ ገንዘብ መሳብ ሀብታም መሆን ቁስን ማካበት ምናምን ነገር ይሄ ዌልዝ በቃ የሆነ ነገር መገንባት ምናምን ከሚለው ነገር ይመስለኛል በጣም ፋሲኔት የሚያደርጋቸው ነገር እና ይህን የነካባቸው ሲመስላቸው በቃ ሙሉ ወርልድ ቪው ኮላፕስ እንደሚያደርግ እንትን ስለሚሉ ቶሎ አንተን ከመስማት ነው አብስቴን የሚያደርጉት እንደዚህ ነገሮች ያሉ ሰዎች ማለት ነውና በተለይ ባለፉት 2-3 ዓመታት በስልጠና መንገድ በለው ምናምን በቃ እነሱ ራሱ የማይገባቸውን ቃላት እየደጋገሙ ማለት ነው በውስጥ በፐርሰናሊቲ ዴቨሎፕመንት ይላሉ። ኮስተር ብለው ምንድነው ፐርሰን ማለት ፐርሰን ሲሉ ምንድነው እያሉ ያሉት ዴቨሎፕመንት ሲሉ ምንድነው ዴቨሎፕመንት ከዛ ውስጥ የሚያነሳቸው ነገሮች ውስጥ ያለው እምቅ ችሎታ ይሄ ልዝብ ችሎታው ነው ላተንት የሆነውን ኃይል ማውጣት ምናምን ሲሉ ትሰማቸዋለህ እና በጣም ከጥቂቶቹ በስተቀር የሚጠቀሟቸውን ቃላት አብዛኞቹ ትርጉማቸውን አያውቋቸውም ዝም ብለው የሚጠቀሙት ማለት ነውና እነሱም ትንሽ ኦፕን ማይንድድ መሆን አለባቸው አትሊስት ኮንቨርሴሽን ፖሲብል እንዲሆን ማለት ነው። እና አንድ ጥሩ ሞዴል ምሳሌ አለና የሰከሩ ሰዎች ያሉበት ቤት ውስጥ ገብተህ የሆነ ነገር ለመጠየቅ ብትፈልግ ወይ ለማውራት ብትፈልግ ሁሉም ከሰከሩ እንዴት ልታወራ ትችላለህ? ከዛ ውስጥ ግን ቢያንስ አንድ ሁለት ያልሰከረ ሰው ያስፈልጋል አይደል? ፍሬያማ የሆነ ኮንቨርሴሽን ለማድረግ ከፈለክ ማለት ነውና የተወሰኑት ቢያንስ ኦፕን ማይንድድ ቢሆኑ እንዴት ጥሩ ነበረ። እና እኔ ማለት ከነሱ እነሱ ካሉበት ፓራዳይም ወጣ ብለው ነገሮችን ለማየት ቢሞክሩ በጣም ጥሩ ነው የሚል ሐሳብ ነው ያለኝ እኔ በዋናነት ማለት ነውና ግን ወደ መፍትሄ ብዬ የማስባቸው ነገሮች ያው ሁሉ ጊዜ ለሁሉም ነገር መፍትሄው የተመሳሳይ ነገር ነው፣ ግን በተለያየ መንገድ ማኒፌስት ያደርጋል ብዬ ነው የማስበው እንጂ ብዙም አዳዲስ መፍትሄዎች የምንጠቁም አይመስለኝም እውነት ለመናገር ማለት ነውና ችግሮቹን የማህበረሰቡ ላይ የሚያመጣውን ችግሮች ከሪያሊቲ ጋር ይፋታሉ የሚያደርጓቸው ነገሮች ስታይ በጣም ሪዲክለስ ነገሮች ናቸው ማለት ግን እሱን ጀስቲፋይ የሚያደርጉት ግን ሌላው ሰው ኢንላይትንድ ባለመሆኑ ምክንያትና እነዚህ ነገሮች ባለመረዳቱ አንተ ቀደም እንዳልኩ በዚህ ምክንያት ነው ሰው ይሄንን ነገር የሚያደርገው ብለው ያስባሉ ማለት ነው። ወደ በጣም ብዙ ችግሮች ውስጥ ነው የሚከታቸው ማለት ነውና አይ ቲንክ ወደ መውጫው መሄድ የምንችል ይመስለኛል። ወደ መፍትሄው እንሂድና ለማጠቃለል ማለት ነው። መፍትሄው ምንድነው? አንደኛ የቆምንበትን ነገር ሃይማኖታዊና ምሁራዊ መሰረታችንን ማጽናት ነው። ኢንቴሌክቹዋል እና ስፒሪቹዋል ፋውንዴሽን ማለት ነው። ምን ላይ ነው የቆምነው? ማንን እኛ አባቶቻችን ለማን ናቸው? ምንድነው የጻፉት? ምንድነው ኦርቶዶክሳዊነት? ምንድነው ቤተክርስቲያናችን ምን አይነት ነች የሚለውን በደንብ ማጥናት። ይሄ ምሁራዊ አስፔክት ያልኩት ግን ምሁራዊ ስል ይሄ ከመንፈሳዊነት የተነጠለ እያልኩኝ አይደለም። ኢንቴሌክቹዋል ፎርሜሽናችን ማለት ነው። ሁለተኛው ግን መንፈሳዊ ፎርሜሽን ነው፣ ስፒሪቹዋል ፎርሜሽን። እሱ ቤተክርስቲያን ውስጥ ባሉ ምስጢራት ሱታፌ እያደግን የምንሄድበት ስጋው ደግሞ በመቀበል ንስሐ በመግባት አሴቲክ በሆኑ ፕራክቲሶች ውስጥ በራሳችንን በመጥመድ ከፍ እያለን የምንሄድበት ነው። ሁለቱ ላይ አንደኛው ሁለቱን ማጽናት ያስፈልጋል። ሁለተኛ ደግሞ ራሱ ኒው ኤጅ ሙቭመንትንም ጀስት ይሄ አብዛኛው ሰው በእንትን ነው የሚያውቀው። ይሄ በስሚ የሚባል ነገር አይደለ?
የሚባል ነገር ሌሎች ሰዎች ሲያወሩ ሰምተው ምናምን ነው ኢንትረስትድ ሆነው ብዙ ወጣቶች የሚገቡት ማለት ነው። ራሳቸው ኢንዲፔንደንት የሆነ ኢንቨስቲጌሽን ማድረግ ይችላሉ። አሉ መጽሐፍቶቹ አክሰስብል ናቸው። ምንድን ያሉት ከክርስትና ጋር ይቃረናል ወይስ አይቃረንም? ከማምነው እምነት ጋር አብሮ የሚሄድ ነው ወይስ አይደለም? ምን አይነት ፖሲብል ጉዳቶች ሊኖሩት ይችላሉ? በምንስ መንገድ ሊጠቅመኝ ይችላል ብለው በደንብ በዲቴል ማጥናት ይኖርባቸዋል። ምክንያቱም ህይወታቸው ላይ በጣም ኮንሲኩዌንሻል የሆነ ነገር ስለሆነ ማለት ነው። ሶስተኛ ቅድም እንዳልኩት የዲሰርንመንት አቅማችንን በተለይ በኦርቶዶክሳዊ ማህበረሰብ ዘንድ የዲሰርንመንት ነገሮችን የመለየት አቅማችንን ማሳደግ ይኖርብናል። ያው ቅድም ባልኳቸው መንገዶች ነው የምናሳድገው። መንፈሳዊነትን በደንብ መለማመድ መቻል በዋናነት እሱ ነው። ከእውቀት አይለይም። ምሁራዊም ሆነ ኢንተሌክቹዋል የሆነው መሰረት ደግሞ ማጥናት እሱም በጣም ኢምፖርታንት ነገር ነው ብዬ አስባለሁ። ሌላ በቤተክርስቲያን ኮንቴክስት ሳላነሳው ባልፍ የሚቆጨኝ ነገር ምንድን ነው? የእንቅስቃሴውን ይሄ አጋፋሪዎች ቅድም የጠቀስናቸውን ፐርሶናሊቲዎች ማለት ነው ወደ ተጠያቂነት ማምጣት ያስፈልጋል። እሱ በጣም ቬሪ ኢምፖርታንት ማለት የእነሱን ጀጅመንት ተማምነው ከ2 ዓመት ከ3 ዓመት በፊት ይሄ ላይቭ ክላስ ሲጀመር የዳዊት ስትሪምስ መድረክ ገና መሟሟቅ በሚጀብርበት ጊዜ ሄደው ያስተዋወቁት የኢትዮጵያ ቤተክርስቲያን ሰዎች ናቸው። ብዙ መድረክ ላይ ለመናገር ሞክሬያለሁ ይሄንን እና ሄደው በቃ አዋውበው አደናንቀው በቃ እነሱ ራሱ የማያውቁትን የማይገባቸውን ነገር አስተዋውቀው የተመለሱበት ሁኔታ ነበርና የኢትዮጵያ ቅድም እንዳልኩ የኢትዮጵያ ቤተክርስቲያን ነች። ምን ማለት ኮንሲኩዌንስ የለውም። በቃ በጣም እንዴት ነው ይሄ ተጠያቂነት የለም። ይሄ ለተናገርከው ነገር ፐብሊክሊ ለተናገርከው ነገር ኃላፊነት መውሰድ የሚባል የለም። በቃ እርስ በርስ ያሉ ኔትወርኮችና ምናምን ከምንም ያስመልጧል ኢትዮጵያ ቤተክርስቲያን ውስጥና ያን ያህል ሲስተሙ በቃ ዱም እንዲሆን ሲስተም ነው ልትል ትችላለህ። እና በቃ ከሰዎች ጋር ያላቸው ተግባቦት፣ መተዋወቅ፣ ታዋቂነታቸው ምናምን ምንም ስቴትመንት ሜክ ቢያደርጉ ማምለጥ ይችላሉ። እነሱም ይሄን ጠንቅቀው ነው የሚረዱት እንደዚህ የሚያደርጉ ሰው ጉዳዩን ይሄ በኃላፊነት እንደሚሰማ በጣም ዲሲንጂኒየስ ሰዎች ናቸው። ኃላፊነት እንደሚሰማው ሰው ነገሩን ለማረም ሳይሆን የሚጥሩት ማረሳሳት ሞር ጥሩ መፍትሄ እንደሆነ አድርገው ይወስዳሉ ማለት ነው። ያው እንግዲህ ወደፊት እንግዲህ ጥሩ ነገር ሲመጣ ግን ሁላችንም ለእነሱ ብቻ ሳይሆን ለሁላችንም አፕላይ የሚያደርግ ነው። ቤተክርስቲያን ወክለን ከቤተክርስቲያን ኤግዛክትሊ ተቃራኒ የሆነ ነገር መናገራችን ኮንሲኩዌንስ ሊኖረው ይገባል። ማለት ቢያንስ ማብራሪያ ከመጠየቅ ሊጀምር ይችላል። አሁን ኮንሲኩዌንሱ ማለት ነው። ከዛ አንዳንዱ እስከ ኤክስኮሚኒኬሽን ይደርሳል። ለምሳሌ ይህንን ከተቀበልክ ሁሉም ሃይማኖቶች ኤሴንሻሊ ስለ አንድ ነገር ናቸው ብለህ ካሰብክ ወይም ደግሞ የፓንቴይዝምን አሰምሽን ከተቀበልክ ሁሉም ነገር ኦል ኢዝ ዋን የሚለውን ሂውማኒቲ ኢዝ ጋድ የሚለውን አሰምሽን ተቀበለ ስቲል የቤተክርስቲያን መምህር ሆነ እንዴት ልትቀጥል ትችላለህ? ኢምፖሲብል የሆነ ነገር ነው እና ግን ይቻላል። ኢትዮጵያ ቤተክርስቲያን ላይ አይቻልም እያልኩኝ ምንም ይቻላል ኢትዮጵያ ቤተክርስቲያን ላይ እና ያው ግን አሁን ይህን ለመፍትሄ ሲጠቁም የሆነ ፕራግማቲክ ማለት መሬት ላይ መውረድ የሚችል ነው ወይ የሚል ጥያቄ ሰዎች ሊያነሱ ይችላሉ። ግን የሆነ ጊዜ መውረድ ሲችል ግን መውረድ ያለበት ነገር ነው ብዬ አስባለሁ። ለማጠቃለል እስከ ማለት ከአሁን ድረስ ያወራን ነው ስለ ኒው ኤጅ ሙቭመንት አጠቃላይ ጉዳዩን ሙሉ ለሙሉ አድረስ አድርገናል ብዬ አላስብም። በጣም ሰፊ ከመሆኑ የተነሳ ማለት ነው። ግን እዚህ ድረስ መተህ ማብራሪያ ስለሰጠን በጣም እናመሰግናለን። እኔም ስለጋበዛችሁኝ አመሰግናለሁ። በቀጣይ መርሃ ግብር እስከምንገናኝ ድረስ ሰላም ነው።